ማለችን እሷ ህይወቷ ላይ ዋጋ ከፍላለች። ሌሎቻችሁ ካላተረፈ ምን ዋጋ አለው? ኢሞ ላይ ነው የተዋወቀችው። እንግዲህ ልጅ ኢሞ የትዳር አገናኝ ምናምን የሚባል ነገር የለም። የቲክቶክ ላይ ምናምን አለ ብላችሁኛል። የት እንደሆነ ባላውቅም ትዳር የሚሰጠው እግዚአብሔር ነው እንጂ ቲክቶክ አይደለም፣ ኢሞ አይደለም። ማግባት እንኳን ብትፈልጉ ጓደኛ ያገናኛችሁ። እናንተ በራችሁን ዘግታችሁ ብቸኛ ሆናለሁ ብላችሁ ጥርቅምቅም አድርጋችሁ ሲንግል ሆናችሁ ብትኖሩ እግዚአብሔር ያለው ነገር በጣም አሸንፏችሁ ይገባል፣ ያውም በጥሩ መልኩ። ምንድነው ትዳር ፈልጋለሁ ብሎ በየቲክቶኩና በየኢሞ መሄድ? በአጋጣሚ ልትገናኝ ቁመቱ እንደዚህ ገንዘብ ያለው መልኩ እንደዚህ ፈልጋለሁ ምናምን ቆመሽ ብትቀሪስ? እንደዛ ከሆነ እዚህ መቶ ትዳር ፈልጋለሁ ሲለው የሚለውስ ወንዱ የእውነት ባል የሚሆን ይመስልሻል? አይሆንም። ምክንያቱም ትክክለኛ ወንድ ትዳር ፍለጋ እንትን ገበያ አይወጣም። በጣም ቁጥብ ነው የኔ እናት። ትክክለኛ የትዳር ወንድ ነው የምላችሁ። ለትዳር የሚሆን ወንድ በጣም ቁጥብ ነው። በባትሪ ፈልገሽ አታገኙም። እንኳን ቲክቶክ ላይ በአንድ ክሊክ ቁመቱ ምናምን ቀላ ያለ ረዘም ያለ ምናምን ብለሽ እኔ ያለው ምናምን እኔም መስፈርቴ ተመችቶኛል ምናምን ብሎሽ ቀርቶ እንደው በአማላጅም ምናምን እንደው ከተቀበለሽ ፍቅርሽን እሱም በጣም ፈጣሪ ከፈቀደ አይፈልግም። የሚያገናኟችሁ ሰዎች ኢሞ ላይ ሄዳችሁ የትዳር አገናኙ ኃላፊነት ይወስዳል? ለዚህ አይወስድም እኮ። እኔም እንደሚያገኙ አላውቅም። እኔ ኢሞ ላይ እንደዚህ ግሩፕ ያላቸው ሰዎች ጥቅማቸውም እንደሆነ አላውቅም። ኤኒዌይስ ግን በሼርም ይስሩ አላውቅም። ኢሞን አምናችሁ የምትጣበሱ ሰዎች ያውም አፕ ልባችሁን ለአፕ ትሰጣላችሁ። ለአፕሊኬሽን አሁን ይኸውልሽ የእኔ እናት አንቺ ገንዘብሽን በህግ መጠየቅ ትችላለሽ። እጅሽ ላይ ገንዘብ የገባበት የላክሽበት ደረሰኝ ካለሽ ያወራችሁት እንዲላኪልኝ ሲልሽ እሺ ልኬልሃለሁ ይሄው ደረሰኙ ይሄው ስትባባሉ ያሉት መረጃዎች በሙሉ ጽሁፍ መረጃዎች በሙሉ ስክሪንሾት አድርገሽ ቮይስን ከሆነ ፎርዋርድ አድርገሽ እንዳያጠፋው አስቀምጪ። ከዛ ከሱ ጋር ትጨቃጨቂ። 500 ሺህ ብር ቀላል አይደለም። በፍቅር ሰበብ የሚሆን ማንንም ማታለል አይችልም። ወንጀል ገብቶሻል? ምንም ስጋት እንዳይገባሽ ቀጥታ ሄደሽ ከቤተሰብ ጋር ቁጭ ብለሽ አውርተሽ ቀጥታ ፋይል ክፈች ሄደሽ ፖሊስ ጣቢያ አረብ ሀገር እንደነበርሽ እንዲህ እንደሆነ እያንዳንዱ ንገሪያቸው። ማስረጃ ሲሉሽ ማስረጃዎችሽን አቅርቢ። ያለበትን እየተናገረበትን የቮይስ ሜሴጅ የጽሁፍ ሜሴጅ። ከዛ ተጠርቶ ይጠየቃል። ብሩን ይከፍላል። በእርግጠኛ ሱቅ ካለው ሱቁን ሽጦ ይከፍላል። ማንም ይሄን የማድረግ መብት የለው። ማንም የማንንም ገንዘብ በፍቅር ትዳር ውስጥ ከሆነ ነው እሱ የኔ ያንተ ያንቺ ምናምን ወዳ ፈቅዳን የሰጠችው ምናምን የሚባል ነገር የለም። ማታለል ወንጀል ነው። በአጠቃላይ በየትም ሀገር ህግ መጠቀሚያን ያደረገሽ ገብቶሻል። ወንድ ልጅ ሲያለቅስ የምታምኑት ነገር ወንዶች ስናለቅስ ታምኑናላችሁ? እኛ እኮ አናለቅስም እኮ በአደባባይ አናለቅስም። በታሪክ ወንድ ልጅ ፊት ለፊት ሲያለቅስ ካገኘሽው በተለይ አፍቅሬሽ ምናምን ውሸት በፍቅር ሰበብ ከሆነ ነገር ላይ ልጁ እኔ እንደዚህ በቃ እንደ አንተን እዛ ሀቢባ ቤትም በጣም ነው የምከታተለው ከቤት ጀምሮ በቃ በህይወቴ እንደዚህ አይነት ነገር በጣም እፈራለሁ ማለት ነው። እና ሰው ራሱ ወንድ ራሱ እንደዚህ ብዙ ቀርቤ አላወራም ማለት ነው። ተረጋጊ። አሁን ሚዩት አድርጊ እስቲ ተረጋጊ። አሁንም እያለቀሽ ነው። ማልቀስ አይደለም አሁን ከዚህ በኋላ ማልቀስ ነው። አያውቁም ይሄን ነገር ማለት ነው። አሁን አገር ቤት ስትሄጂ ምንም ችግር የለም። ማንም ምንም አትበይ። ለሱም እንዲያረጋለው አሲዛለው ከሳለ ምናምን አትበይ። ሙያ በልብ ነው እሺ የሚደረግ። እንዲህ አይነቱን ሰው እንዲህ ብትይ መረጃዎች ያጠፋብሻል። ገብቶሻል? ሰው ዝም በይ በቃ። እንደተታለልሽ ሁኚ በቃ። ሸውዶሻል፣ አታሎሻል። እሱ በቃ ጀግና ነው እና ዝም በይ። ከዛ ልክ ሀገሬ ስትሄጂ በቀጥታ ከቻልሽ ጠበቃ ቅጠሪ፣ ካልቻልሽ
ቤተሰብም ጋር ተነጋግረሽ የተደረግሽው ነገር በሙሉ አስረድተሽ ቀጥታ ወደ ህግ ነው ሚዳኝሽ። በትክክል ገንዘብሽን ይመልሳል። በዚህ እንዳያሳስብሽ። ከዛ ውጪ ራስሽን አትጉጂ፣ አታልቅሺ። የሆነው ሆኗል። ከዚህ በኋላ ከሱ ጋር ማታወሪ፣ ምንም አይነት ንግግር እንዳይኖርሽ። መረጃሽን ብቻ ያዢ፣ መረጃሽን ብቻ ያዢ እጅሽ ላይ። እሱ ነው ትርፉ። መረጃዎችን ካጠፋሽና እጅሽ ላይ ምንም ማስረጃ ከሌለሽ ወሬ ብቻ ትርጉም የለውም። ፍርድ ቤት ሄደሽ እንዲሆኛል ማስረጃ ያስፈልጋል። እሱን አድርጊ። ከዛ በኋላ እንትን ይላል ማለት ነው። ይሄ እንደዚህ እኔ ላከችው በሰው እኔ ላከችው ምንም ቮይስ ሜሴጅ ካለ ለሱ ገንዘቡ መግባቱን የሚያስረዳ እሱም ራሱ ገንዘቡ መቀበሉን የሚያሳይ ማስረጃ ካላት በቂ እኮ። እሱን ሄደሽ ልታገኙ እንዳትሞክሪ። ተግባባ? ስለዚህ ወንዶች ስናለቅስ አትመኑን፣ ነግሬያለሁ። አናለቅስም። ማልቀስ ከፈለግን ቤታችን ውስጥ ነው ገብተን የምናለቅስ ለብቻችን። ሴት ፊት የሚያለቅስ ወንድ ምኑን ወንድ ነው? የክብር ጉዳይ እኮ ነው። ምን ሆነሽ? ያውን ገንዘብ ቸገረኝ ብሎ የሚያለቅስ ወንድ አጣው ብሎ የክብር ጉዳይ እኮ ነው። ውሸታም ነው እንደዚህ አይነት ወንድ። የመጨረሻ ቅጥፈት ነው። እንዳትራሩ። አንዳንድ ሴቶች አንጀታችሁ ይላቦሳል እንደዚህ አይነት እንትን ስትሰሙ። በቃ እንደዚህ አይነት የሚያለቅስ ወንድ ምናምን እንትን ስትሉ አንጀታችሁ ይላወሳል። ውሸት ነው። ስለዚህ በዚህ መልኩ አድርጊ። እሺ፣ ተግባባን? እሺ አሌክስ። እሺ፣ እኔ ሁሉም መረጃው አለኝ፣ ግን ይሄ የላኩበት ደረሰኙም አለኝ። አይዞሽ ቮይስ አለኝ፣ አንዳንድ ቮይስ አለኝ። ሁሉም አይደለም። እኔ ብዙ ጊዜ ቮይስ አለኝ። ዝም ብዬ በቃ ችግር የለም። እሱ ካለሽ በቀጥታ እንትን ማለት ትችላለሽ። እሺ፣ መክሰስ ትችላለሽ። እርግጠኛ ሆኜ ነው የምነግርሽ። እሺ፣ ይመልሳል። አይዞሽ። አመሰግናለሁ። እሺ፣ እሺ። ወይ ጉድ! ወንድነት ገደል ገባ። ጎበዝ። ገንዘብ ቸግሮኛል እንደዚህ ምናምን ብሎ የሚያለቅስ ወንድ ታምናላችሁ? የለም ጋይስ፣ እኔ ልንገራችሁ። እኔ ወንድማችሁ እስቲ ላጥፋችሁ እስቲ እንደው ይህንን ነገር ሰምታችሁ እስቲ ተጎዱ እስቲ። ማንንም ሰው እንዳታምኑ፣ ስፔሻሊ ሶሻል ሚዲያ ላይ ማንንም ሰው እንዳታምኑ በጭራሽ። ቢጠቅማችሁን ተማሩ። ከዛ ውጪ እንዳታምኑ። ማንንም ሁሉም ውሸታም፣ ቆዳችሁ ሊገፍላ። ማንም አፍቅሮሽ አይመጣም። በተለይ ወንድ ልጅ አናፈቅርም በሶሻል አለቀ። ሄሎ ወደቀች። እሺ ጋይስ አንድ ቻሌንጅ ልስጣችሁ። ሁላችሁም ለ30 ሰከንድ ብቻ፣ ችግር የለውም ከ30 ሰከንድ በላይ አታርጉ። ለ30 ሰከንድ ብቻ 1700ችሁም ሰዎች ታፕ አርጉ። እኩል ማለት እኩል ሲሆን ነው አሪፍ የሚሆነው። እኩል ደብል ታፕ። ከዛ 30 ሰከንድ በኋላ አቆሙ። ችግር የለም ትጽፋላችሁ። መቼም 30 ሰከንድ ያህል ሳትጽፉ ብትቆዩ አትጎዱም መቼም ማለት እኩል ማለት ነው። እኩል ሲሆን ነው እንትን የሚለው። አስቸጋሪ እኮ ነው ወረርሽኙ በጣም ተጠና። ሄሎ ሰላም አሌክስ። ሰላም ሺ ብዛ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? አንድ ጥያቄ አለኝ። እሺ ጠይቂ። ማለትም በትዳር መሀል የእሱ ቤተሰብ የሚገባ ከሆነ ያ ትዳር መቀጠል አለበት የለበትም የሚለውን ነገር ልጠይቅ ነው። የሆነውን ነገር ንገሪኝ። ጉዳዩ በግልጽ እንዲገባን አይሻልም? ዝም ብለን የማየውን መርፌ ወቅተንሽ ደግሞ በኋላ ጣጣ ውስጥ እኛ ምን ተፈጥሮ ማለትም ፍቅረኛ አለኝ። አመጣጡን ስነግር ደግሞ ማለት ነው የተዋወቅኩት በእህቱ በኩል ነው እና
አብረን አለን ብቻ እሷ እንደ ፍቅር ሳይሆን አስተዋወቀችን፣ እኛ ወደ ፍቅር ገባ ምናምን እና አብረን ሆነ ምናምን እስከ ዛሬ አለን። 1 አመት ከምናምን ሆኖናል በፍቅር ማለት ነው። ግን እህቱ በፍቅር እሷ ናት የምትመራው። ይሄን አድርግ፣ ይሄን ሁን፣ ይሄን አድርግላትና እሱ ካልደወለልኝ ለሱ ማስተባበያ የምትሰጠው እሷ ናት። እሱ ብዙም አይደወለልኝም እና ምን ትላለች? ስልክ ማውራት አይወድም፣ እንደዚህ እኔ ጋር አይደውልም፣ እንደዚህ እያለች ለኔ ማስተባበያ ትሰጠኛለች። እሺ እና ከዛ እንደሱ እሱንም እሺ ብዬ ተቀብዬ እየኖርኩኝ ያለ ለሱ እሷ ብር ጠየቀችኝ። ማለትማ ለወደፊታችሁ እንትን እንድትሉ እኔ ለራሴ ስደት ነው ያለሁት እንደዚህ መሬት ለገዛ ነው ምናምን ብዬ አወራኋት። ከዛ መሬት ከምትገዢ እኔ እንትን እሱ መሬት ስላለው በዛ መሬት ላይ ለምን ቤት ምናምን አሰሩበትም ማለት ገና አልተጋባንም። እሺ እና ገና አልተጋባንም ፍቅረኛ ነን። ከዛ እንደዛ ብላን እሱ አልጠየቀኝም እሷ ጠየቀችኝ። ከዛ በኋላ እንዴ ይሄ ነገር አልኩኝ። የሆነ ነገር በሆነ ቁጥር ከሷ ይልቅ ከሱ ነው የምሰማው ምንም ነገር ይሁን ማለት ነው። እና ይሄ ነገር ወዴት እኔ ደግሞ ብሩን ያለኝም ብዬ በሰዓቱ አሳለፍኩኝ። ተጋብታችሁ አልተጋባችሁ? አልተጋባንም። እሺ እየተጃጃላችሁ ነው? እየተጃጃላችሁ ስለመጃጃሉ በኋላ እንመጣበታለን። እና አሁን እሷ ነች ምን ያህል ብር ጠየቀችሽ? ማለትም ያው መሬቱን ህጋዊ አልነበረም፣ ህጋዊ አስደርገው ከዛ በኋላ ቤት መስራት ህጋዊ ለማስደረግ የሚያስፈልገው አሁን እስከ 200 ሺህ ብር ምናምን የተጠየቅኩት። የምን መሬት ነው? መሬት ከተማ ውስጥ ያለ መሬት እኮ ገዝተሽ ነው አንቺ? አይደለም። ስለ መሬቱ ማብራሪያ ስጪኝ እስቲ። ምንድነው እሱ? አልገባኝም። እሺ ማብራሪያ ሰጠ። ለሱ 2 መሬት አለው ማለትም ተገዝቶ ህጋዊ ያልሆነ መሬት ነው የሚገዛ ወደኛ አካባቢ ማለት ነው። ስትገዛ ከገዛ በኋላ ነው ህጋዊ የምታደርገው። እሺ እና ከዛ በኋላ ያ መሬት እንትን ህጋዊ እሱ አንዱን ሽጦ ቤት ይሰራበታል፣ አንቺ ደግሞ አንዱን ህጋዊ አስደርጊ አለችኝ። እና ህጋዊ ማስደረጊያ ደግሞ ያው በጉቦ ምናምን ስለሚደረግ በጣም ብዙ ብር ነው የሚፈልገው። እሺ እና በዛ አድርጊለት ምናምን አለችኝ። ከዛ እሱን ምን ትላለህ በዚህ ሐሳብ ስለው ደስ ይለኛል አለ። ጭራሽ እሱ አይደለም የሚለው እሷ ነች ሐሳብ መሰለው። እሱ ምን አሻንጉሊት ነው እሱ? እሷ ካለችው ምንም ያደርጋል፣ ችግር የለውም። ለሷ ብሎ ራሱ ያለውን ራሱ ሊሽጥላት ሁላ ነበረ። በቃ ለራሱ ሳይሆን ለሷ መኖር አይነት የሚፈልግ ሰው ነው። አንቺና እሷ እንዴት ነው የተዋወቃችሁት? ማለትም የአንድ ሰፈር ልጆች ነን፣ ግን ስደት ከመጣው በኋላ ነው የተግባባ ነው። ከዛ በኋላ እሷ ናት ብር የምትልክልኝ ከዚህ ወደ ኢትዮጵያ ማለት ነው። ሐዋላ ማለት ነው። ወንድማማቾች መሆናቸውን ታውቂ ነበረ ከዛ በፊት? ወንድምና እህት መሆናቸው ራሷ ናት ያስተዋወቀችኝ እንጂ ኖ አይደለም። እሷ ራሷ ማስተዋወቋ ሳይሆን አንቺ የእሷ ወንድም እንደሆነ ከዛ በፊት ታውቂ ነበር ወይ ስለሱ? ኢትዮጵያ እያለን አውቀዋለሁ። እሺ እና አሁን ማለትም ምን መሰለ ዋናው ጥያቄ ይሄን ግንኙነት እኔ ማቆም እፈልጋለሁ፣ ግን ማለት ነው ቤተሰብ ያውቃል፣ የሱ ቤተሰብም የኔ ቤተሰብም ያውቃል። እና ኢትዮጵያ ስገባ ልንጋባ ነው ምናምን ተብሎ ማለት ነው። እና እኔ ደግሞ እሱ በሷ በምትመራው ስለሚሄድ እሱ ጋር ያለኝ እኔ ፍላጎት በጣም ቀንሷል። እሺ እና ይሄ ትዳር ከገባሁበት በኋላ ደግሞ የሆነ ነገር አድርግ ባለችው ቁጥር እሱ እኔ ላይ እንደማያደርግ በምን እርግጠኛ ነኝ? እሺ እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። አሁን በመሰረቱ
ለሁለት እንደ ዶሮ 12 ቦታ ገነጣጥለውሽ ሊያስቀምጡሽ እየተዘጋጁ እየቀመሩልሽ ነው ያሉት። በመሰረቱ ፍቅረኛ አይፈቀድም። እውነቱን እናውራ። እውነቱ ሐቃቁን ስናወራ በየትኛውም እምነት ፍቅረኛ አይፈቀድም። መጃጃል ነው። ትዳር ነው። ትዳር ደግሞ ከፈጣሪ ነው የሚሰጥ። እሱ ከፈቀደ በ40 ዓመትሽም አግቢ፣ ምን ችግር አለው? የፈጣሪ ፈቃድ ከሆነ በ50 ዓመትሽም አግቢ። እሱ አይሳሳት። ሰው ነው እንደ አይምሯችሁን ሊሚት የሚያደርገው። እድሜ እየሄደ ነው ትላላችሁ አብዛኞቻችሁ። ለምን ሲሄድ ውሎ አያድርም? ከትክክለኛው ሰው ጋር ከተሳሳተ ሰው ጋር ትዳር ውስጥ ገብታችሁ ከምትሰበሩ ከትክክለኛው ሰው ጋር ለመግባት ጊዜ ቢፈጅ ይሻላል። ዘግይታችሁ ብትገቡ ይሻላል። አትጎዱ። እድሜ እየሄደ ነው ምናምን 30 አልገባ ነው ምናምን በሚል ሂሳብ ፈጥናችሁ ተወካክባችሁ ምናምን የማይሆን ሰው እጅ ላይ ትገባላችሁ። ከዛ ህይወታችሁ ሲኦል ይሆናል ማለት ነው። ትክክለኛው ሰው ካልመጣ ሲንግልነት ጌጤ ነው። ቅብርር ብዬበት ነው የምኖረው። እንደውም እንደ ሲንግል ሆኖ እንደመኖር በጣም ሰላም ያለው ነገር የለም። ትክክለኛው ሰው ሲመጣ ደግሞ ህይወታችሁን ገነት ያደርገዋል። ለወንድም እንደዛ። ስለዚህ ፍቅረኛ አይቻልም፣ አይፈቀድም። አንቺ ፍቅረኛ በርቀት ያው አስተዋውቃሽ ተነጋግረው ነው እንዲህ መሬትም የላቸው። እኔ ልንገርሽ እንዲህ በላት አንተን ታፈቅራለች፣ ስትመጣ ትጋባላችሁ። በዚህ በሚል ልጅቷ ያው ሰው ሀገር ነች፣ ጣጣ አርገና አማተ መቀባበል ነው ምናምን ተባብለው ነው የመጡት። እርግጠኛ ነኝ። ምክንያቱም በዚህ መጠን እሱ ዝም እያለ እሷ ላንቺ ማብራሪያ የምትሰጥበት ምንም አይነት ነገር የለም። የሀሳቧ ምንጭ እሷ ነች። ለሆነ ነገር ገንዘብ አስፈልጋቸው ቸገራቸው። ከዛ በኋላ ምን እናድርግ ብለው ሲያስቡ ይሄኛውን ድራማ ብንሰራ አሪፍ ነው አሉ። ሄዱብሽ። የሰው ልጅ ገንዘብ ያገኝ እንጂ አንዳንድ ሰው ምንም ከማድረግ ወደኋላ አይልም። የገዛ ወንድሙን አስማምቶ ከመሸጥ ወደኋላ አይልም። ለዛ ነው ማንንም ሰው አትመኑ ምላችሁ ጋይስ። ሰው ሀገር የምትኖሩት በተለይ የሚነገራችሁን ሁሉ አትመኑ። ከሀገር ቤት፣ ከቤተሰብ፣ ከጓደኛ፣ ከዘመድ አዝማድ የሚነገራችሁን ሁሉ አትመኑ። በአይናችሁ ያላያችሁትን በእጃችሁ ያልነካችሁትን ነገር ውስጥ አትግቡ። እምቢ ማለት ልመዱ። እምቢ ያስከብራል። እምቢየው አልሰጥም፣ አልመጣም፣ አልሄድም፣ አላደርግም ማለት ጥሩ ነው። ለምንድነው የምትፈሩት? ሰው ምን ይለኛል፣ ሰው ስም ያወጣልኛል፣ ሰው ይሸሸኛል። እምቢ ስትሉ ብቻችሁን ትቀራላችሁ። እሱ ነው ትክክለኛው መንገድ። በሰው ተከባችሁ፣ በአስመሳይ ሰዎች ተከባችሁ ከምትጎዱ፣ ከምትሸጡ፣ መጫወቻ ከምትሆኑ እምቢ ብዬ ብቻዬን ብቀር ፈጣሪ ከኔ ጋር ከሆነ ምን ያስፈራኛል? ደስተኛ ልሁን፣ ጤነኛ ልሁን። መሽቶ በነጋ ቁጥር ሁልጊዜ ሰላሜ፣ የአይምሮ ሰላም ይኖረኝ እንጂ ማንም በዙሪያ ባይኖር ግድ አይሰጠኝም። ሰው የሚሰጠው ፈጣሪ ነው። ሲወድሽ ቀን ጠብቆ ጥሩ ሰው ለህይወትሽ ያመጣል። ከዛ ውጪ ማንም እንትን ካሉ ብቸኝነት ጌጣችሁ ነው። አትፍሩት ብቸኝነት። ስለዚህ አቁሚ። በቃ ከዛሬ ጀምረሽ ፍቅረኛ የለሽም፣ ሲንግል ነሽ። አይ ብለሽ ድራይቭ አደርጋለሁ ካልሽ መጨረሻሽ የሚሆነው ገደል ነው። ፊት ለፊትሽ መንገድ የለውም። በዚህ መንገድ ምንም አይነት መንገድ የለውም። ብርሽን እንዳትልቂ። የእናትሽ ልጅ እንኳን ይሄን ላደርግ ነው እንዲህ ቢልሽ እምቢ በሉ። እኔ እምቢ ለምን እንደምትፈሯት አላውቅም። ሰዎች ይጠሏችኋል፣ ግን ያከብሯችኋል። ባይዞ እምቢ በማለታችሁ የእውነት ሞክሩትና እስቲ እኔን ተቹኝ ወይም ውቀሱ። ብቻችሁን ነው የምትቀሩት። አይ ነው ሰዎች ያገሏችኋል። የሚያሽቃብጥ ወይም የኔ ፍቅር የኔ ቆንጆ ምናምን ወድጄሽ ምናምን አንቺ እኮ ትለያለሽ ባህሪሽ ጥሩና ሚልሽ አይኖርም። ግን ሪስፔክትፉል የሆነ ላይፍ ነው የምትኖሪው። በጣም ሰላም ያለው በቃ የተረጋጋ ማለት ነው። ተግባባን? አዎ ተግባብተናል። አመሰግናለሁ። ደግሞ ማለት ነው አንድ ነገር እዚህ ፎሎ አድርጋችሁም በውስጥ ሀይ የምትሉ ሰዎች ግን ያማችኋል። እዚህ እየመከርክ በውስጥ አይላሉ። አሁን እያሉሽ ነው። እንዳትመልሽ እሺ። ብሎክ አድርጊያቸው እሺ። ባይዘዌ እዚህ ቤት ገብታችሁ ስትወጡ ሀይ የሚሏችሁ ወንዶች ስክሪንሾት አድርጋችሁ እዚህ አምጥታችሁ አሳዩን ላይቭ ላይ።
አምጥታችሁ ይሄው ከሌ ስሙ ይሄ ነው፣ ፕሮፋይሉ ይሄ ነው፣ ይሄው እንዲህ ብሎ ጽፎልኛል፣ ማንነሽ ነይ ዕቃሽን ሰብስቢ። የአንዷ ሚስት ይሆናል እዚህ ውስጥ ወይ አንቺንም ሀይ እንዳለሽ እዚህ ውስጥ ነፍ ሴቶችን ሀይ ብሏል። ገብቷችኋል? አሁን ሀይ የሚልሽ ከዚህ ገብተሽ ስትወጪ ሴቶቹ ማለት ነው አንቺን ብቻ ሀይ ያለ ነው የሚመስልሽ። ቆንጆ ፕሮፋይል ያላትን ሁሉ ገብቶ ሀይ ይላል። ቆንጆ ድምፅ ያላትን ሀይ እንዴት ነሽ ይላል። ተጎዳውና እኔ ላግዝሽ ልርዳሽ፣ እኔ በግል ማጽናናት የለም። እኔ ራሱ በግል መጥቼ ላጽናናሽ ብልሽ እንዳትሰሚ አልልም። ሲጀመር ጊዜም የለም። ግን እኔ ይኸው እዚህ ጋር ፐብሊክ ላይ ነው ያለሁት። ይኸውልሽ እኔ ዝም ብዬ ሌላውንም ሰው ምናምን እያደረኩ እኔ ራሱ እዚህ ሰውዬው ራሴ መጥቼ ሀይ እንዴት ነሽ፣ እስቲ በጣም ተጎድተሻልና እስቲ ላጽናናሽ፣ እንዴት ነው እንዳትሰሚ ብሎክ አድርጊ። በግል ማጽናኛ የሚባል ነገር የለም። ቆዳሽን ሊገፍልሽ ነው። የሚያጽናናው ሲጀመር ፈጣሪ ነው። ከዛ ውጪ እናንተ አትጃጃሉ። እግዚአብሔርን አይምሬ ነው። በጣም ብዙ ሰዎች ሀይ ይሏችኋል እዚህ ገብታችሁ ስትወጡ አውቃለሁ። ወንዶቹ እዚህ ቁጭ ብሎ አድፍጦ የሚያድናለ። የእውነት ቀልዴን እንዳይመስላችሁ የሚያድናለ። ቁጭ ብሎ የገባችሁ ይወጣችኋል። በውስጥ መስል እንዳታወሩ ከማንም ሰው ጋር። እዚሁ ወረርሽኙማ አልናስፋፋ መሞታት አለው እንጂ ይሰማል። ይሰማል። አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አመሰግናለሁ። ምን እንታዘዝ? የሆነ ምክርክር ፈልጌ ነበር። ንገሪ። እሺ ምን መሰለክ ማለት ነው ከልጁ ጋር ትውውቃችን ከዛሬ 8 ዓመት በፊት ነው። እንዴት ተዋወቃችሁ? የአንድ አካባቢ ልጆች ስለሆነ ያኔ በዛ ነው የተዋወቅነው። እሺ። እና 3 ዓመት አካባቢ እንዳወራን ዝም ብለን በቃ ጀስት ዝም ብሎ ወሬ ማለት ነው። እኔ ወደ ስደት መጣሁኝ። እሺ። እና ስደት ላይ 5 ዓመት ቆይቼ ኢትዮጵያ እኮ በዛ በ5 ዓመት ውስጥም እያወራን ነበረ። እሺ። ስደት ሳልመጣ በፊት ነው የተገናኘነው። እዚህም ከመጣ በኋላ ለ5 ዓመት እያወራን ነበርና ጥሩ የሚባል ግንኙነት ነበረ። እና እኔ ደግሞ 5 ዓመት ቆይቼ ልክ በረፍት በገባሁበት ሰዓት ሽማግሌ ልኮ ቀለበት አረግን ማለት ነው። እሺ። በረፍት በገባሁበት ሰዓት እና አሁን እዚህ ከመጣሁ በኋላ ተመልሼ ነው ለረፍት ስለነበር ተመልሼ መጣሁ። ልክ ቀለበት አድርገን ቀለበት ጋብቻ ነው ጋብቻ በቃ ተጋባን። እሺ። ቤተሰብ አወቀ፣ ቤተሰብ ፈቀደ፣ በቃ ተጋባን ማለት ነው። ከዛ እኔ ደግሞ ተመልሼ ወደ ነበርኩበት ሀገር ከመጣሁ በኋላ እንዳልኩ ጥሩ የሚባል ግንኙነት ነበረን። በቃ ዝም ብሎ ቀጠነ እያለን እኔ ይጣላኛል። ከዛ እኔ ደግሞ ለምን እንደዚህ ይሆናል ምናምን ብዬ ፎቶውን አንስቼ ቲክቶክ ላይ ፖስትኩት። ከዛ በፊት ምንም ነገር የሱን ፎቶ ነው? አዎ የሱን ፎቶ። ምን ብለሽ ፖስትሽ? አይ ዝም ብዬ ስፖስተው በቃ ለምን ይነጫነጫል የሆነ ከጀርባ ያለ ነገር ይኖር ምናምን ብዬ ዝም ብዬ ፖስትኩት። እሺ። ከዛ የሆነች ልጅ እንዴት ፍቅረኛዬን ትፖስቻለሽ ምናምን ብላ ቴክስት አደረገችልኝ በውስጥ መታ። እኔ እኮ ጋይስ በጣም የሚገርመኝ ቲክቶክ ሁሉ እንደዚህ አይነት ነገር በጣም ተንኮሉ። አሁን ሌላ ነገር እኮ ፖስት ብታደርጉ ቫይራል አይወጣም እና ማንም ሰው ጋር አይደርስም ምናምን፣ ግን እንደዚህ አይነት ነገር ለሚፈለገው ሰው ሆን ብሎ ሄዶ እሺ። ከዛ ልጅቱ መጣችና እውነት ጓደኛዋ እንደሆነ ያኔ አሁን አለ አይደለ ዝም ብሎ ሰውን ለማጣላት የሚያደርጉት ነገር አለ። የሷ ግን እንደዛ ሳይሆን እውነት ነው። በብዙ ማስረጃ ምክንያት ምናምን አሳየች ልጅቱ። በፎቶ ማስረጃ፣ በቮይስ፣ በተለያየ ነገር አሳየችኝ። እና እኔም በቃ ተናደኩኝና በቃ አልፈልግም፣ ጀስት በቤተሰብ ስለሆነ የጨረስነው በቃ አልፈልግም ምናምን ብዬ በቃ ካላስ እኔ በቃ አልፈልግም ምናምን ብዬ ለቤተሰብ ተናገርኩ።
ከዛ ቤተሰብ ደግሞ በሴት ምክንያት እንደዚህ እንደተጣላን አላወቁም። ጀስት ዝም ብሎ ህፃን መሰላቸው እና ቮይሱ ምንድነው ያሰማችሽ? በቃ ማንኛውም ሰው እንደሚያወራው ጓደኛ ማማች እንደሆኑ በፎቶም ብዙ ነገር አሳየችኝ። ፎቶ እኔ አላምንሽ ቅንብር ምናምን እሺ እና ቅንብር ምናምን እንደዚህ ነው ምናምን ያኔ አሁን ላይ የሚደረገው ነገር ስላለ እንደዛ መሰለኝና አላምንሽም ምናምን ስላት ካላመንሽ ላሰማሽ እንደውም እኮ የ3 አመት ጓደኛዬ ነው ምናምን አለች ልጅቱ። ከዛ ስትለኝ እኔ ደግሞ የዛሬ 2 አመት ነበር ኢትዮጵያ ሄድኩት። ስለዚህ እኔን ቀለበት ሳያረግልኝ በፊት ቤተሰብ ሳይጠይቅ በፊት እሷ ጓደኛዋ ኖራለች። እኔን ደግሞ እዚህ ከያወራ ኖሯል። ግን ዝም ብለን ነው የምናወራው። ምንም ነገር ያኔ የተለየ ነገር የለውም ወይ የሆነ ነገር እኔ እዚህ ሀገር ስላለ ለሱ በሆነ ነገር አልያዝኩትም፣ በገንዘብ ኤቭሪቲንግ አልያዝኩትም። ዝም ብለን ነው በቃ የምናወራው። ግን ጥሩ የሚባል እንደዚሁ በርቀት ላይ ጥሩ የሚባል ግንኙነት ስለነበረን ይሆነኛል ምናምን ብያስቤ ነበር ለቤተሰብ ይሄን ውሳኔ ልወስን የቻልኩትና እዚህ ከመጣሁ በኋላ እንደዚህ አይነት ነገር ልጅቷ አለችኝ እና በቃ እንጃ እኔ እንደው ጠፋብኝ። እንደውም ለምን ብዙ ነገሮች ውስጥ ጭንቀቶች ስላሉ አሁን ላይ ብዙ ማለት እፈልግ ነበር። ገንዘብ ልከፍልለታል ነበር ገንዘብ ልኬለት አላውቅም። እንደውም አሁን ላይ ይመስለኛል ውሃ ቀጠነ እያለ የሚጣለው እኔ ብዙ እዚህ ሶሻል ሚዲያ ላይ ወጥቼ ላላወራ እንጂ ከብዙ ሰዎች ትምህርት ወስዳለሁ። ለምሳሌ አንተን እከታተላለሁ፣ ሀቢባን እከታተላቸዋለሁ። ሴቶች ላይ የሚደርሰው ግፍና መከራን እዚህ አብሶ በስደት ላይ ያሉትን ልጆች ስለሚሰማ ምንም አይነት ገንዘብ ልኬለት አላውቅም እና በቃ ጥሩ ሰው መስሎ በኋላ ደግሞ የሆነ ነገር ሳይበት እንግዲህ ለ8 አመት እንዳልኩ 6 ሳልመጣ በፊት ነው። 6 ከመጣው በኋላ ደግሞ 5 አመት አውርቻለሁ። ልጅቱን በቃ እሷን አስቀምጦ እኔ ከዚህ ሀገር ስለሄድኩ ብቻ ገንዘብ አላት ብሎ በሆነ ምክንያት አይ ነው አላውቅም ነሮ አለ እኔ ቀለበት ያሰረልኝ እና አሁን ላይ ምን መሰለክ አሁን ደግሞ ልጠይቅ የፈለኩት ምንድነው መሰለህ ግራ ያጋባኝ እሱ እንደዚህ በላይ ላይ እንደዚህ ያደረገ ብዙ ነገሮች ያያየውበት እኔ ደግሞ ስደት ስለሆነ የምኖረው አንቺ ስላለሽ ነው እኔ ዳስ ስለሆንኩ ነው የተውሽኝ ይላል። ራሱ አጥፍቶ ግን እኔን እንደበዳይ አድርጎ ነው የሚወቅሰኝ። ይሄ ደግሞ ለኔ በጣም የሆነ ሰላም እየተሰማኝ አይደለም። አሁን ላይ ምን አደረግሽ ነው? እኔ ምንም አላደረኩትም። ምንም እንደዚህ የተለየ ባህሪ ምንም እኔ እንጃ። እንግዲህ እኔ ሰው ነኝ የሆነ ጥፋት አጥፍቼም ሊሆን ይችላል። ግን እንደዚህ የሚታይ እንደሱ ያጠፋሁት ነገር የለም። ግን እኔ ስለሌለ ነው አንቺ የምትርቂኝ ምናምን ይላል። እኔ ደግሞ ቤተሰብ ለራሱ ስራ የለው ስራ አለው ቤተሰብም አሁን ይቅርታ አድርጊለት ምናምን ብሎኝ ያችን ልጅቱን ለራሱ እንደዛ ካወራ በኋላ ማውራት እየቻለን ግን ልቤ ይቅርታም ብሎኛል እኮ እሱ ተሳስቻለሁ ምናምን ብሎ በቃ ይቅርታ አድርጌለታለሁ። ግን ልቤ እንደመጀመሪያው ሊሆን አልቻለም። ይሆናል በቃ በፊት እንደነበረው ይቅርታ ብሎኝ እንኳን ድሮ እንደነበረው ያኔ አልሆነልኝም። ልቤ በቃ ሻከኩት። ይሆናል ዝም ብለህ እየፈራህ ወይም ውስጥን ሳታሳምነው የምትቀርበው እንደዛ ሆንኩ ይገባ እና እሱ ደግሞ እኔ በዛ ነው በልጅቱ ነው እንደዛ ስላረገ ምናምን ነው። እሱ ደግሞ አንቺ የሆነ ነገር ስላለሽ እንደዚህ የሆነ በቃ የበታችነት ስሜት ይሰማዋል። እኔ ግን ያችን ልጅቱን ካየሁበት በኋላ እምነት ስላጣሁኝ እኔ ለምን ያደርግልኛል እንደዚህ ያደረገ ገና ካሁኑ እኔ ርቄ እንደዚህ ያረጋ ቀርቤው ደግሞ ብዙ ነገር ሊያረግ ይችላል ምናምን ብዬ ነው እኔ እችል ያልኩት። እሱ ደግሞ አንቺ ስላለሽ አንቺ የተሻለ ሀገር ስለምትኖሪ ነው እችል ያልሽኝ ይለኛል። አሁን ይሄንን ነገር እንዳወቅሽ ያውቃል እሱ ያውቃል። ጠይቄዋለሁ። ለምን መሰለክ ደግሞ ማለት ነው ልጅቱ በጣም በማስረጃ ይሆናል እኮ ተመሳስሎ የሚወራ ነገር አለ። ግን እሷ እንደዛ አይደለም። ምንም ከኒ ጋር እንዳለው ግንኙነት እንዳለው ግን ደግሞ እንደተለያየ ከኒ ጋር ምንም አይነት ሪሌሽንሺፕ እንደሌለው አሁን ላይ እንደተለያየ እኔ እንዳልኩ በስነ ስርዓት ቤተሰብ ጠይቆ እንደ ሀገራችን እንደ ባህል እንደ ኢትዮጵያዊነታችን
በስነ ስርዓት ነው ሁሉን ነገር እንትን ያልነው። ሄጂ እንኳን አላገኘሁትም። እኔን የምትፈልገኝ ከሆነ ቤተሰብ ጠይቅ ነው ያልኩት። እኔን ለቁም ነገር የምትፈልገኝ ከሆነ እኔ ደግሞ እንደዚህ ያልኩት ከዛም በፊት ስለማቀው ስደትም ደግሞ ይሄ ልጅ ባይፈልገኝ እንዴት 5 ዓመት አወራኝ የሚለውን ነገር ውስጥ ስላደረብኝ ነው። እና እንደ ሄድኩ ላግኝ ሲለኝ እኔን የምትፈልገኝ ከሆነ እኔን ለቁም ነገር ከሆነ የእውነት የምትፈልገኝ በቃ ቤተሰብ ጠይቅ አልኩት እንጂ አለበዛኔ አንተ ማግኘት አልፈልግም አልኩትና እሱ ምን ያንቺን ለቁም ነገር ባልፈልግሽ እኮ ይሄን ሁሉ አመት ካርድ እየሞላው ምንም ነገር አላወራሽም፣ ስለዚህ ቤተሰብ ልካለው አለ። ቤተሰብ ያው እዛ ሀገር ቆይተን ስንመጣ እምቢ እንኳን ቢሉ አልተፈለገ ህይወት ውስጥ ምንገባባቸው ይመስላቸዋል ቤተሰብ። ስለዚህ አማራጫቸው እኛ ከፈለግን መስጠት ነው እና ሳጡን ተጣልተንም ሲሄዶ ያው እዛ አልፈልግም ምናምን ብዬ ነው ለቤተሰብ ስለተናገርኩኝ ቤተሰብ በሴት ምክንያት አላወቁም። ዝም ብለን ተጋይተን ምናምን ነው የመሰላቸው እና እነሱ ያው ታረቁ፣ ዝም ብላችሁ አትጋጩ፣ ርቀት ለራሱ ያጋጫል ምናምን አሉ። በሴት ምክንያት መሆኑን ቢያውቁ ሲጀመር በዚህ ነገር አይደራደሩም ቤተሰቦች። ዝም ብለው መሰላቸው ምንድነው የምትፈልጊው? እኔ የምፈልገው ምን መሰለ፣ አሁን ካንተ ምክር የምፈልገው በቃ አሁን ላይ እሱ እንደጎደሁት አርጎ ምናምን የሆነ ስላለሽ ነው አንቺ እኔን የተውሽኝ ምናምን። እኔ እንደዚህ ካረገብኝ በኋላ ነው የተውኩት። ይቅርታ ብለሽኝ የለም ወይ? ይቅርታ አርገሽልኝ የለም ወይ? ይቅርታ ጠይቄሽ ይቅርቴን ተቀብለሽልኝም ወይ ምናምን ይለኛል። እኔ ደግሞ ይቅርታ አርጌለታለሁ ግን ውስጤ ደግሞ እንብኝ አለኝ። ያኔ ከልቤ ይሄ ነገር በቃ ላምነው እንደ ድሮ ልሆን እንደዛ ምናምን ልሆን አልቻልኩም። በቃ የሆነ አጉል ነገር እንዳረገኝ ተሰማኝ። እሺ እና ምን ማለት ካንተ ሆነ አንድ ምክር የፈለኩት ምን መሰለክ፣ አንደኛ ከዚህ ሀገር ሲሄዱ እህቶች አብሰው ልክ እንደኔ በስደት ያሉ እህቶች መጀመሪያ ምንም ያክል እንኳን ለረጅም ጊዜ ሰው በስልክ ቢያወራቸው ቀርበው መጀመሪያ ደግሞ ይዩት። ምንም ነገር ሳያረጉ ግን ይዩት። የሆነ ነገር ውስጥ አለመቸኮል። በዛ ላይ ደግሞ ቀለበት አንድ ነገር ትዳር ከመሰረቱ በቃ ትዳር ወንድ ልጅ እንትን ማለት አለበት፣ ተመልሰው አይሰደዱ። ካልቻለ ይሄን ነገር ያድርግ እና እኔ ደግሞ በቃ የጥፋተኝነት ስሜትም እየተሰማኝ ነው። በቃ አንቺ የሆነ ነገር ስላለሽ ነው ምናምን እንደዚህ በቃ ውሃ ቀጠንም የሚለው በእርግጥ ወይ ገንዘብ ፈልጎም ሊሆን ይችላል። እኔ የተረዳሁት እንደዛ ነው እኮ። ምንድነው አሁን አንቺ የምትፈልጊው? በቃ ተቸው እንኳን ብሎክ አድርጌው እሱን ይሄን ሁሉ ነገር እንኳን አድርጎብኝ ግን አንቺ ስላለሽ ነው ምናምን የራቅሽኝ ምናምን ስላለኝ ውስጤ ሰላም አልተሰማኝም እኮ። ቆይ የኔ እናት ምንድነው በግልጽ አሁን ካንቺ ነገር ተነስተን ነው አሳምዘው ምንድነው ያንቺ ፍላጎት? ግልጽና አጭር መልስ። እሱን ተው በቃ እሱ እንዲህ ብሎኛል ምናምን። አንቺ በይሳት ምንድነው የምትፈልጊው? መተው። በጣም ጥሩ። ሚውት አድርጊና አዳምጪ። አሁን ጋይስ ለዛ ነው ሻት በቃ የምጠይቀው፣ ምክንያቱም ሰው የሚፈልገው ነው መጀመሪያ መታወቅ ያለበት። የሆነ ጥያቄ እንኳን እንደው ለጸሎት እንኳን ፈጣሪ ፊት ስንቀር ብዙዎቻችን እንደው ለጸሎት እንኳን ነው የምላችሁ ምን እንደምንፈልግ አናውቅም። በቃ ዝም ብለን ህይወቴ እንደዚህ ጀስት ስፔሲፊክ አድርጉት። ፍላጎታችሁ ምንድን ነው የምትፈልጉት? ግልጽ መሆን አለበት። ገብቶሻል? በምንም አይነት መልኩ ውስጥ የሆነ ማግኘት መለወጥ የምንፈልገው ነገር ካለ ውስጣችን ረገጥ ያለ ግልጽ ግብ ሊኖረው ይገባል። አንደኛ ነገር በትዳር ውስጥ ቺት ያደረገ ሰው ይሄ ሰውዬ ሁለት ሴቶች ላይ ነው የተጫወተው። ገብቶሻል? አንቺ ላይ እና እሷ ላይ። በመሰረቱ ከእሷ ጋር ፍቅር ግንኙነት ውስጥ ነበር። ከዛ ከአንቺ ጋር ተጠባበሳችሁ፣ ተዋወቃችሁ። ከዛ ሲያይሽ ቆዳዋሽን ለመክፈፍ ፈለገ። ስትሄጂ በትዳር ሰበብ ከአንቺ ብዙ ማረስ ፈለገ። የሆነው ይሄ ማረስ ፈለገ። ፍቅረኛ አለችው፣ እሷን ደብቆ ቶሎ አዋከበሽና ሽማግሌ እንላክ ምናምን ተፍተፍ ብሎ አሰረሽ። ግን አብሮሽ ሊኖር አይደለም። ትክክለኛ ወንድ ካገባሽ በኋላ ያስተዳድርሻል፣ ኤክስፖርት አያደርግሽም አንቺ ሌላ ችግር ከሌለ በስተቀር።
ስለዚህ ከአንቺ በደንብ አድርጎ ቆዳ መክፈፍ ፈልጎ አገባሽ። ግን የምር ትዳር ፈልጎ ወይም ትዳር ውስጥ መኖር ፈልጎ ሳይሆን ከአንቺም ከሷም ብዙ የጥቅም ሰው ነው ይሄ ሰው። ስለዚህ ምንም ትዳር ውስጥ አለሽ ምንና ሲንግል ነሽ። ወረቀት ላይ ነው ፊርማችሁ የሰፈረው እንጂ እስቲል ሲንግል ነሽ። ስለዚህ መተው ሆነ የምትፈልጊው በጣም ቀላል ነው። የድግግሞሽ ነገር መጀመሪያ የተፈጠረው ነገር አምነሽ ተቀበል። ሰውየው እንደማይሆንሽ ይወቂ። አይሆንም በቃ ለቤተሰብሽ አሳውቂ። ምክንያቱም ቤተሰብ በማያውቁት ጉዳይ ፑሽ ሊያደርጉሽ ይችላሉ። ትዳር ነው ቻል አድርገሽ ኑሪ ምናምን ተራ ግጭት ይመስላችኋል። ክህደት ነው። ክህደትን መታገስ የለባችሁም ጋይስ። በተለይ የሚወሰልቱ ሰዎች ሴትም ይሁን ወንድ አግብተው ትዳሩ ላይ የሚወሰልት ትዳሯ ላይ የምትወሰልክ ሌላ ሴት ሄዶ አቅፎ የሚተኛ ሌላ ወንድ ሄዳ አቅፋ የምትተኛ አትፍሩት። እሺ ጋይስ፣ ይሄ ፊት ለፊት አፍርጡት። እሺ በቃ ይሄ ሌላ ሴት ጋር ሄደና ማገጠ ወሰለተ ይለዋል መዝገበ ቃላቱ። አለቅ አተጋፈጩ። ፊት ለፊት መዳም የምትፈልጉ ሆነ ፊት ለፊት የተፈጠረው ነገር ፊት ለፊት ተጋፈጡት፣ ምን እንደተፈጠረ። ከዛ ትቀበሉታላችሁ የተፈጠረውን ነገር። ከዛ ሙቭ ታደርጋላችሁ ወደፊት። ቤተሰብሽ እንዳይገፉሽ የተፈጠረውን ድራማ አሳውቂያቸው። ከዛ ሀገሪሽ ስትሄጂ አርፈሽ ቤተሰብሽ ጋር ግቢ። እዚህ ሰው ቤት እንዳትሄጂ። ነገርኩሽ። ይሄ ሰው ትዳር አይደለም የሚፈልገው፣ ለጥቅም ብለው ድራማን የሰሩት። ድራማ በጣም ነው የሚያስጠላው። ባይዜ በሰው ልጅ ላይ በተለይ ድራማ መስራት ማለት ነው። ሰው ስራው ነው የሚያወጣው። በነገራችን ላይ አንቺም ስራሽ ነው የሚያወጣሽ። ንጹህ ልብ ነው ያለሽ፣ ተጎድተሻል እንጂ ጉዳይሽን ሰው ስራሽ ነው ነገ የሚያወጣሽ፣ ሰው አይደል። እሱ ደግሞ ምናልባት ሰዎች ሆይ 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 ይሉለት ወይ ቤተሰቦች ሆይ ሆይ ይሉለት ሊሆን ይችላል። እውነቱን ሳያውቁ ስራ እውነት መውጣቱ አይቀር፣ የጊዜ ጉዳይ። ጊዜ ነው ዳኛው። ገብቶሽ ነው። ስለዚህ አንገትሽን ደፍተሽ ስራ ስሪ፣ ገንዘብሽን ያዢ። ስትሄጂ የሰራሽው ነገር ወይ በእናትሽ ስም አድርጊውና ለጊዜው አባሪው ከህይወትሽ። አንቺ የለፋሽበትን መልሶ ሊካፈል ነው ሀሳቡ። ይሄ ነው እቅዱ፣ ድራማው ይሄ ነው። ስለዚህ እንደዛ አድርጊ። ስልክ አትደውይለት፣ ቴክስት አትመልሺ። በአጠቃላይ ከእሱ ጋር ያለሽን ኮሚኒኬሽን በሙሉ አቁሚ። ድራማ ሲሰራባችሁ አትታገሱ። ባይዘው ቆራጥ ሁኑሽ። ማንም ምንም አያገባው። ማንም አስተያየት ቢሰጥሽ ቻዩ ምናምን ይቅርታ የምታረጊው ለራስሽ ሰላም ስትይ ነው። አንቺ ያሳለፍሽውን እኮ አያሳልፍም እኮ ማሪውና እንደገና አብራችሁ ኑሮ ሚልሽ በአንቺ ጫማ ውስጥ ቢሆን አያደርገው። ስለዚህ ይህንን አድርጊ። እሺ፣ ግልጽ ነው። አልተዋጠልሽ? ኧረ ተውጦልኛል። የጫጫት ስላለ እንዳፈብስ ብዬ ነው። አልዋጥ ካለሽ ያው ውሃ እንድናቀርብ ብዬ ነው። አይ እንደዛ አይደለም። እንደዚህ አይነት ሰው አስፈላጊ አይደለም ለማንኛውም ሰው ቢሆን። ያ እንደዛ አድርጊ እና ያው እኔ ብዙ ነገሮችን በነገራችን ላይ አልተናገርኩም እንጂ ብናገር እንኳን እኔ ሌላ ሰዎችን ያስተምራል ብዬ አስባለሁ። ግን እንደዚህ ወጥቼ አውርቼ ስለማላውቅ ትንሽ በቃ ጨለፍ እንደውም በስነ ስርዓት አላወራሁም። ለምን? በጣም ከመፍራት የተነሳ አሁን ለራሱ ችግር የለም። ዋናው ሀሳብ ገብቶናል። መርፌውንም ሰተንሻል። እሱን ዋጭ። እሺ፣ በአግባቡ። መልካም ቀን። እሺ፣ ሽሮፑን ጠዋት ቀን ማታ ዋጪ። ከምግብ በፊት ቢሆን ጥሩ ነው። በባዶ ሆድ አዋጡት። እሺ፣ እየወሰዳችሁ አታስቀምጡት። ወይ ፎቶ ለመነሳት አለ መድኃኒት ይዋጣል። ገዝተው ስላስቀመጥከው ምንም ተአምር አይፈጥርም። ወይ አብረ ሰልፊ ብትነሳ ጀስት ዋጡት። ይዋጥ። የሚያስውጥ ግብረ ኃይልማ ማቋቋም አለብን። ዋጥሽ ወይስ አልዋጥሽም የሚል ወይ ማዳምን እንንገራት እንዴ፣ ማዳምን ተቆጣጠሪ ብለን በአግባቡ መዋጣ ለመዋጣቸውን። ጤና ይስጥልኝ። ፌንት አረገች።
ፌንት አደረገች። በር አካባቢ ፌንት እያደረጉ ነው ጋይስ። ነርሶች ግሉኮስ ስጡ። ሄሎ ኧረ ጎበዝ፣ በር ላይ ብዙ ሰው እየተረፈረፈ ነው። ይሄ ወረርሽኝ በጣም በትንፋሽ ነው የሚተላለፈው አሉ። ያውም ደግሞ ሄሎ ሰላም ወንድም። ሰላም፣ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን። ምን እንታዘዝ? እና እኔ ትምህርት ቤት ነበረ የተዋወቀ ነው። ከዛ ጓደኛ ነበር። ቆይ እኔና ጫጫታ አለ ከጀርባሽ፣ ምንድን ነው እሱ? ሰው ነው አለ ይወጣል። እሺ፣ አይ ትንሽ ይረብሻልና ወይ ደግሞ አንቺ ወጣ በይ። አይ ወደዚህ ከወጣ ሴትዮዋ ስላለች። እሺ ችግር የለም። ኦኬ። እዛ 4 ዓመት የሚሆነውን አክል አውርተናል። ቆይ ከዛ በፊት እንዴት ተዋወቃችሁ? ትምህርት ቤት ሃይ ስኩል። እድሜሽ ስንት ነበር ያኔ? ያኔ 15 ምናምን 16 ወደ 16። በቃ አትማሩ ማለት ነው። ህጻናቱ እንዳለ በፍቅር ከትምህርት ቤት ክፍለ ጊዜ ያለው እንዴ? የማፍቀር ክፍለ ጊዜ ተማሪዎች። አሁን ቀጥሎ የምንማረው እንዴት ያ ጊዜ አሌክስ የፍቅር አይደለም እኮ ያ ጊዜ እኔ እንጃ። ዝም ብለን ነው የምንተዋወቀውና ዝም ብለን እንገባለን እንመጣለን። ከዛም በመቀጠል ቀጠለን። እኔ ስደት ከመጣው 2 ዓመት ሆኖኛል። ከዛም እዚህ ከመጣው በኋላ እሱ የምንም ምናምን ገንዘብ ምናምን አይጠይቀኝም። እሺ ከዛ እስካሁን ቆይቶ ድረስ ከዛ እዚህ መጣ ራሱ ማለት ነው። ከመጣ በኋላ ይዲ ምናምን እንዳያሰርኝ ነው ትንሽ ብር ግዢኝ አለኝ። የት ነው የመጣው? እዚህ ዱባይ። ማለት አንደኛ እኔ ስታክ ያደረኩት ትምህርት ቤት አብረን ነው የምንመጣው የምንሄደው ላይ ነው። አንቺ በቀጥታ ዱባይ መጣሽ? እኔን ዱባይ መጣው እሱ መጣ። በስንት ዓመታችሁ? አሁን ከመጣው እኔ ሲመጣ 20 ምናምን 20 ላይ ነው የመጣሁት። አሁን 23 ነኝ አሁን። እሺ ዱባይ መጣና ብር አግዢኛል። ዝም ብሎ ከመሬት ተነስቶ አይደለም። እኔን የምትወጂኝ ከሆነ አይዲል ያሰራና ትንሽ ብር አግዢኝ አለ። እሺ ከዛ ደግሞ ማለት ነው ይሄን ነገር ውስጥ አይቀበልምና ከዛ እኔ ምንም ገንዘብ አላግዝህም። መጀመሪያም ደግሞ ካንተ ስለታከምኩና ስለተማርኩ አይ ለአንተ የሚያስገባው ገንዘብ ለአሌክስ ቢያስገባ ይሻላል ብዬ ነው የመጣሁት። ለአንተ ስላስተማርከኝ ማለት ብዙ ስለተማርኩ ካንተ ብዙ ብር ነው የጠየቀኝ። በዚህ 3000 ማለት 3000 ድራም። እሺ ከዛ እሱን ብሎክ አደረኩና ማታ። ከዛ በኋላ ደግሞ ማለት ነው እኔ ካንተ ትምህርቶች ብዙ ትምህርቶችን ስለወሰድኩ መጀመሪያ መድኃኒቱን ቀድሜ ስለዋጥኩ ለአንተ የሆነ ነገር ማድረግ እፈልጋለሁ። አይ ቆይ ይሄ ነው ጥያቄሽ? በቃ አይ አልኩት። በቃ ይሄ ሰው አይሆነኝም አልኩት። ግን ምን ትመክረኛለህ? እሺ ሚውት አድርጊ። እሺ አሁን ለምናረገው ቀዶ ጥገና ምንም አይነት ክፍያም ምንም አንቀበልም። ይሄ የቀዶ ጥገና ክፍሉ አቋም ገብቶሻል? ይሄን በዚህ ዝጊው። አንደኛ አንቺ ከጠቀመሽ እግዚአብሔር ነው ያደረገው ጥሩ ነገር። አንቺ ከመጥፎ ነገር ከተመለሽ ገብቶሻል? አሁን እንዲህ ስለተደረገልኝ እኔ እንዲህ ማድረግ አለብኝ ካልሽ ምንድነው የሚሆነው? እኔ የማደርገው ነገር ቫልዩ ያጣል። ገብቶሻል? እንደዛ ነው ማስበው። ትርጉም እንዲኖረው እናንተ የጠቀማችሁ ነገር ካለ እዛው እንደውም ማመስገን ያለባችሁ ፈጣሪያችሁ ነው። ባትነግሩኝም ችግር የለብኝ። ዋናው ቁም ነገሩ ምንድነው? አንቺ ከዚህ ነገር መመለስሽ ወይም
አሁን ቅድም የገባችው እውነታችንን ሰምተሻታል። ያን ሁሉ 500 ሺህ ብር ጨረሰች። ማታቀው ሰው መጠቀሚያ ያደረጋት። እዛ ነገር ውስጥ ከመግባት መመለስሽ ትልቁ ክፍያ ለእኔ እሱ ነው። ገብቶሻል? ትልቁ በቃ ይሄ በሚሊየን ብር የማልተካው ትልቅ ክፍያ ነው ለእኔ። ቆይ ሚዩት አርጊና አዳምጪኝ። ገብቶሻል? ስለዚህ አንቺ እንደዚህ አይነት ነገር እንደዚህ አይነት ሀሳብ አጥፊ። ሌሎቻችሁ እንደምታስቡ ሰዎች ካላችሁ ቢኬርፉል። ምንም ነገር ምስጋናም ጭምር አልፈልግም እኔ። እንደውም ምስጋናችሁን አታብዙት እምላችሁ ለዛ ነው። ከጠቀማችሁ ፈጣሪያችሁን አመስግኑበት። ጀስት ኖርማል፣ እሺ ኖርማል አርጉት፣ አታካብዱትም። ሲካበድም እኔ በጣም ነው እንትን ኮንፈርት አይሰጠኝም። ሁለተኛው ነጥብ ምንድነው? ይህ ሰውዬ ቆዳሽን ሊገፍልሽ ነው የምትወጂኝ ከሆነ እኔ ቤት ኪራይ ሲደርስባቸው የሆነ ወይ ወረቀት ማሰራ ሲፈልጉ፣ መንጃ ፍቃድ ማውጣት ሲፈልጉ፣ የሆነ ነገር ጥቅም ሲፈልጉ ሴት ልጅን እንደ መሸጋገሪያ ገብቶ አፈቅርሻለሁ የሚል ውሸት ተናግሮ ልቧን ወስዶት በቃ የማይሆን ድራማ ሰርቶ ቤት ኪራዩን ቢከፍል መንጃ ፍቃድ ቢያወጣ የሆነ ነገር ቢያደርግ እኔ ምንድነው ሳቲስፋክሽኑ ለዛ ሰው ማለት? ፋይናሊ እኮ ያቺ ሴት እኮ መውቀሱ አይቀርም እሱን። ሁለተኛ በሰው ላይም ተሸጋግሮ ያገኘው ነገር እንደ ስኬት አይወራም። እኔ ለወንዶች ሁላችንም ማሰብ ያለብን አልፈን ሁሉም ቀን ያልፋል። የችግርህ ጊዜ ሲመጣ ድራማ ሰርተህ ምንም አይነት ነገር ውስጥ ገብተህ ያንን ነገር ብታልፈው ነገ ቆመ ለልጆች የምታወራው ታሪክ አለ። ልጆች የሚሰሙት ነገር አለ ስለአንተ። የልጅ ልጆች የሚሰሙት ነገር አለ። የምትኮራበት ነው ወይ ነው? ነገ መድረክ ላይ ቆመ እኔ እኮ በችግሬ መሃል እንዲያልፌ ፋይት አድርጌ በራሴ ቆሜ ብለህ የምርት የምታወራው የሚያኮራህ ስኬታማስ ብትሆን ያ ስኬት እንደ ባንዲራ አውለብልበህ ሰው ፊት የምታወራው አይደለም። በእንደዚህ አይነት መልኩ መሄድ የማያስፈልገው ለዚህ ነው እንጂ ጻድቅ የመሆን አሁን ይህንንም እንደዚህ አይነቱን መንገድ የማልሄደው እኔ ወይ ምርጥ ሰው ስለሆንኩ ወይ ቀን ሰው ስለሆንኩ ወይ ጻድቅ ስለሆንኩ ወይ ገዳም እንደሚኖሩ ሰዎች ፈጣሪን ለማገልገል አይነት አሳቢ ስላለኝ አይደለም። እኔ ነገ የማወራው ነገር ምኮራበት እንዲሆን ስለምፈልግ ብቻ የትም መድረክ ላይ ልውጣ፣ የትም ሰው ፊት ብቆ እኔ እኮ እንዲያልፌ ብዬ ሳወራ ማፍርበት ነው ወይ ነገር ሰዎች የሚያስቡት አይደለም። ፐርሰናሊ እኔ የሚሰማኝ ህሊኔ አንተ ተዋሻለህ እንዲያርጋ እንዲያለፍከው የሚለኝ ከሆነ ችግር አለ ማለት። ሰው የሚፈልገው ነው ያስብ ስለተዋረደ ስለራሳችሁ ህሊና ለራሳችሁ አይምሮ ማለት ነው። ስለዚህ አንቺ እንኳን ፈጣሪ ጠበቀሽ ወረቀቱን አሰርቶ ብሎክ ሊያረግሽ ነበር። ገብቶሻል? ምንም ምሳቤ ያልነበረው ይህንን አርጊ። ከዛ ውጪ እንደዚህ ስላልሆነ እንዲያረጋለው የሚለውን እርሺ። የማልወደው ነገር ነው የእውነት ምንም ምቾት የማይሰጠኝ ነገር ነው። ከልቤ ነው። ስለዚህ በርቺ፣ በዚሁ ጠንቃቃነትሽ ቀጥይ። ተግባባን? እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ እሺ። ይሄ አንድ መርፌ ሰርቷል ማለት ነው። መርፌው በትክክል እየሰራ ነው። ይቀመም። ይሄ ለእሷ የተወጋው መርፌ በደንብ በብዛት ይሰራና ቤት ለቤት እያንዳንድሽ ትከተቢያለሽ። በተኛችሁበት ነው መተን የምንወጋችሁ የምንከትባችሁ። ወረቀት የምትወጂኝ ከሆነ ወረቀቴን አሰሪልኝ አለ። አልወድህም በሉ። እሺ እንደዚህ ሲሏቸው አይ ይቅርታ፣ በዚህ መንገድ አልወድህም ገንዘብ። ሄሎ ሄሎ፣ ሰላም አለክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነክ? እግዚአብሔር ስለ ሁሉ ነገር አመሰግናለን። እሺ፣ እኔም አመሰግናለሁ ስለመጣሽ። ምን እንታዘዝ? የሆነ ጥያቄ ያለኝና እንደመክረኝ እፈልጋለሁ። ብዙም አማርኛ ያለብኝ ነገር ኢትዮጵያ ላይ ከዚህ በፊት ትዳር ነበረ። ባልትዳር ነበርኩ። አንድ ልጅ እናት ነኝ። ተወልጄ ያው መጀመሪያ ልጅ የኛ ገጠር አካባቢ መጀመሪያ ልጅ ወልዶ እናቴ ቤት ነው። ከዛ ከመጣሁ በኋላ አንዴ ይቅርታሽ ስላቋረጥሽ ጋይስ 2100 ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት ይነካችሁ ሜምበር ሁኑ። እሺ ኢምፖርታንት ስለሆነ ነው። እሺ ይቅርታ ቀጥል። የኛ ገጠር አካባቢ መጀመሪያ ልጅ እናቴ ቤት ነው የምወልደው።
እናቴ ቤት መጥቼ ነበርኩ። ከዛ በፊት በጣም ፍቅር ውስጥ ነበረን። ያንን ሰው የሚያውቀው በጣም እንዋደድ ነበረ። ግን እኔ ከእናቴ ቤት ከመጣሁ በኋላ ፍቅር ቀዘቀዘ። ደግሞ እሱ ስራ ቦታ ሄዶ ሌላ ነገር እንዲሰራ ወሬ ምናምን ስሞና ያ ነገር አልተዋጣለኝ። እኔም ደግሞ ካንተ ጋር ከፈለግ ውሰድበት ምናምን አልኩኝ። እሱ ደግሞ ገጠር ላይ ከእናቴ ጋር እንድኖር ነው ፈልገው ምናምን አለ። እኔ እምቢ ብዬ እናቴ ቤት እስከ 1 አመት ድረስ ቆየው ልጁ ጋር ማለት ነው። ከዛ በኋላ እሱም ወደዛ ስል እኔ ደግሞ ተናድጄ ትምህርቴን መቀጠል አልቻልኩም። ገጠር ስለሆነ ትምህርቴ ደግሞ ከተማ ላይ ነው። 11ኛ ክላስ ነው። ያንን መማር አልቻልኩም። ልጁ ሕፃን ነው። ተናድጄ ከሱዳን አቋርጬ እንትን በፊት ፓስፖርት አለኝ። ከሱዳን አቋርጬ ስለተመጣ ባልሽ ነው አይደለ? ባልሽ ነው። እሺ። ከዛ ከመጣው በኋላ ከእናቴ ቤት ልጁ ወሰደ። እሺ ነው ልጁ ለምን ትታየደች ምናምን ብሎ ከእናቴ ቤት ልጁ ወሰደ። እኔም ችዬ በቃ ቤሩት ገባው ነው ስራ እየሰራ ያለ እስከ 1 አመት ድረስ ከሱ ጋር ማውራት እስከ 6 ወር ድረስ ማውራት አልፈለኩም ነበረ። ግን ሰዎች ደውሎ አንድ ልጅ ለምን ትተሽ እንደዚህ ለምን ትሆን ያለሽ በዚህ ቆንጆ ልጅ ላይ አንዱ መጨመር አለብሽ ምናምን ብሎ በቃ ሁሉ ሰው ወረ በቃ አስጨነቀት። ከዛ ታረቀ። ከ6 ወር በኋላ ታረቀን። 6 ወር ቆይታ በኋላ እንደዚህ ያደርጋለን ብሎ ድጋሚ ደግሞ እንደ ፍቅር ጀመረ ማውራትም። እኔም ለልጄ ብዬ እሺ ብዬ ማውራት ጀመርኩ። ከዛስ ያወራ ያለን 6 ወር ገንዘብ የሆነ ነገር ሰራለው ምናምን ስላለኝ እኔ ደግሞ ላኩኝ እንደ ባል አስብ። ከላኩ በኋላ ትንሽ ነው በሮት ብር ያነ 90 ሺህ ብር አካባቢ ነው። ብዙም አይደለም። እሺ ያው ያለች ያንን ደግሞ እሱ ምን አደረገ? ሌላ ሚስት አገባ። እንደ ውስጥ ገብቶ ማለት ነው። በ90 ሺህ ብሩ 90 ሺህ ብር ከላከው ሁለተኛ ቀን ሌላ ሚስት አገባ። በሁለተኛው ቀን እግዚአብሔር በጣም ነው የሚያሳቀኝ። ከዛ በቃ ምን ማለት አልቻልኩም፣ ዝም አልኩኝ። አንቺ በምን አወቅሽ ያንን እንዳገባ? በነገር ያው ሰፈር ሰው ሁሌ ወሬ መቼም ቢሆን ወሬ ቶሎ ነው የሚደርሰው እኛ ሀገር ላይ። በሰርግ ነው ያገባው? አይ በሰርግ አይደለም፣ በድብቅ ዝም ብሎ በቃ አገባ። እሺ። ከዛ በኋላ በቃ አገብቶ እየኖረ በቃ እኔም ልጁ ናፍቆኛል፣ ግን ልጁን መገናኘት አልቻልኩም። ልጁ እሱ ጋር ነው። ቤተሰብ እንኳን እንድደርስ አልፈቀደም። ለምን እንደሆነ ተከላክሏል። ልጁ ቤተሰብ ተከላክሏል። እዛ በቃ እኔም ዝም ብዬ እየኖርኩ ያለው ልጁ ልደት ጊዜ ይሰማኛል። እኔ ደግሞ ያን ልጁ ማየት ፈልጋለሁ። አንዳንድ ለልደት ጊዜ ብቻ ከብሎክ አውጥቼ ደውላለሁ ልጁን ለማየት ብዬ ማለት ነው። እሱ ግን ሌላ ሚስት አገብቶ ልጅ ወልዷል። በራሱ ህይወት እየኖረ ነው። እና እኔ ልጁ አንዳንዴ በአመት አንዴ ስደውል እሱ ደግሞ ልጁ አንቺ ያሳድገሻል እንደምናገባሽ ለልጁ ምናምን በቃ ሁሌ ቁጣ ነው፣ ሁሌ ስድብ፣ ጥላቻ መንፈስ ነው እንትን እያለኝ እና ደግሞ በቃ እኔም ተስፋ ቆርጬ ለልጁም እንኳን በቃ ፈጣሪ ሆይ ጥንካሬነት ስጠኝ ምናምን ብዬ በቃ እየጸለይ እስከ ዛሬ ኑር የለው። አሁን ግን ልጁ በጣም እየናፈቀኝ ነው። 5-6 አመት እየሆነ ነው አሁን። እኔ 1 አመት እየወጣው አሁን 6ኛ አመት ይዟል። 6ኛ አመት አሁን ልደታው እየደረሰ ነው። ልደታ ሰዓት ነው ብዙ ጊዜ ማስታወሰው ልጁ እና አሁን እኔ የምለው ኢትዮጵያ ገባለሁ ስትል በቃ በጣም ነው የሚያስጠላኝ ሁሉ ነገር በቃ ለምን እንደሆነ አላውቅም። እሱ ደግሞ የሚያወራው ነገር አይመችም። ብዙ ጊዜ ጥላቻ መንፈስ፣ አንቺ ከመጣሽ ልጁ ወይም እንደዚህ ያደርጋል ወይም አንቺ እንደዛ ልጁ መቼም ቢሆን ማግኘት አትችይም መቼም ቢሆን ምናምን ማስፈራሪያ መንፈስ ነው የሚያሳይኝ። አለከሰ ግራ ገባኝና እኔ እሱ ጋር ምንም አይነት ምንካካ ነገር የለኝም። ያንን አንድ ጊዜ ብቻ ልኬለው ያንን እሱ እንደዚህ ያደረገ። ከዛ በኋላ ልኬም አላውቅም፣ ልጁም አግኝቼ አላውቅም። አንዳንዴ በአመት አንዴ ማለት ለምን ያለው አሁን ግን ሙሉ በሙሉ ተከላክሏል። በአመት አንዴ እንኳን ተከላክሏል እና እኔ ግራ ገባኝ። ይሄንን ምን ማድረግ አለብኝ? ልጁ ሙሉ በሙሉ ልታው ወይስ ምን ማለት አለብኝ? እስኪ
ይሄንን ነገር እንድመክረኝ እፈልጋለሁ። ፕሊዝ አረግ። እሺ አይዞሽ ሚዩት አድርጊ እስኪ እና አዳምጪ። አያችኋ እንግዲህ ሰው ምን ያለ ገንዘብ ምን ያለ ምን እንደሚያደርግ። ልጅ ድጋሚ ለምን አትወልዱም? ሌላ ቀይ ልጅ ለምን አይኖራችሁ ምናምን ስላሉሽ አንቺ በሰው ተነሳስተሽ ገባሽ። ይኸው የጠበቀሽ እሱ አሁን ሴት ልጅ አስተጋይቶ ነበረ። መጀመሪያውኑም ያገባትን ሬዲ አድርጎ ነበር። ጋይስ በነገራችን ላይ ከፍቅር ግንኙነት ውስጥ ሲወጡ ወዲያው ወደ ሌላ ፍቅር ግንኙነት ውስጥ የሚገቡ ህይወት ይቀጥላል ምናምን ገለመሌ ምናምን በሚል አይነት ሌላ የፍቅር ህይወት ውስጥ የሚገቡ ሰዎች ቀድሞ እየተዘጋጀ ነበረ። እሺ ከእናንተ ጋር በነበሩበት ሰዓት የነበረ ነው እንጂ ሰው በአንዴ ሺፍት አያደርግም። ሰው እውነተኛ ሰው ከሆነ ሲንግሉ የተወሰነ ጊዜያቶች መቆየት አለበት። አትሊስት አመት ምናምን ወዲያ ወደ ገደለው ከገባ ወይም ከገባች ሴትም ይሁን ከእናንተ ጋር በነበሩበት ሰዓት የነበረ ነው የተዘጋጀ ልክ ተቀባብሎ የተቀመጠ ጥይት ማለት ነው። ልክ ተለያየን ስትሉ እናንተ ወደ ገደለ ወደዚህኛው ሽፍት ያደርጋል። እሱ አሁን ወዲያው አዘጋጅቶ ስለነበረ ነው ወዲያው ያገባው። ልክ ገንዘቡን ስትልኪለት ኦኬ ተሸውደሻል። ኢትስ ኦኬ መሸወድ ይሻላል ከመሸወድ። በነገራችን ላይ የሚታለሉ ሰዎች የሚሸወዱ ሰዎች ቅድምም ገብተው የነገሩን ብዙ ሰዎች አሉ። እነሱ ይሻላሉ። እንኳን አልሸወዳችሁ የሸወደ ነው ማፈር ያለበት። ከተሸወዳችሁ እኮ ብታወሩት እራሱ እኮ ምንም እኮ ችግር የለው። ኢቭን የዋህነታችሁን ነው የሚያሳየው። የሸወደ ሰው ያወራል እንዴ? ወጥቶ አያወራም። ከመሸወድ መሸወድ ይሻላል፣ ከማታለል መታለል ይሻላል። አትሊስት አትድገሙት እንጂ መታለላችሁ። ስለዚህ የኔ እናት አንደኛ ልጅሽን ሰው ሀገር ነው ያለሽው እና በሱ ቁጥጥር ውስጥ ከሆነ ያለው አሁን ልጄ ላገኝ አሳዩኝ አታሳዩን ግብግብ ውስጥ አትግቢ። ጀስት ተቀበዩ የተፈጠረውን ነገር አክሰፕት አድርገሽ ሀገሬ ስትሄጂ ልጅሽን እንደምታገኝ መኝ። ስራሽ ላይ አተኩሪ። ያለሽበት ህይወት በራሱ እኮ ሌላ ጣጣ ነው። የትኛውም ስደት አገር ላይ ያለ ሰው ተመችቶት እንደ ሀገሩ የሚኖር ሰው የለም። ገብቶሻል? ስደት ራሱን የቻለ ጭንቀት ነው። ስትረስ ይፈጥራል። በጣም በሰው ሀገር ባዳ ሆነሽ ነው የምትኖሪ። እንደ ሀገርሽ አይሆንም። የፈለገ ነገር ቢሆን የፈለገ ሰው ሀገር እንኳን ቤት ሰርቶ የሚኖር ሰው የእውነት እንደ ሀገሩ አይደለም የሚሆነው። እንደ ሀገር የሚሆን የለም። ገብቶሻል? ስለዚህ ከሰው ሀገር የሚኖር ሰው ያልተመቸው እየኖረ እንደገና ሌላ ስትረስ መጨመር የለበትም። ልጅሽ ልጁ ነው፣ የእሱም ልጅ ነው። አይገለው፣ ቆርጥሞ አይበለው። ሊናፍቅሽ ይችላል። አይ ነው ከቻሉ ያሳዩሽ፣ ካልቻሉ ብዙ አትታገኝ። አንዳንድ ነገሮችን አክሰፕት አድርገን ለጠንካራ ለመሆን ዋጥ አድርገን የምንሄዳቸው ነገሮች አሉ። ለነገር ስንል ምንም ለውጥ መፍጠር የማንችልበት ነገር ውስጥ ከሆነ ያለ ነው። ኦኬ እሺ ይሁን እስቲ ብለን አስቀምጠ ነው ነገሮች ሲስተካከሉልን ተመልሰን የምናነሳው ነገር ይኖራል። ስለዚህ የልጅሽን ነገር አትጨነቂ። ተጨንቀሽ ከፀጉርሽ ዘለላ ላይ ኢንቻት ጨምሪ፣ ኢንቻት ቀንሺ። ትርፉ በሽታ በቃ ያለው ነገር አክሰፕት አድርጊ። ልጅሽ አገር ቤት ነው ያለው። ይህ ስለ ልጅሽ ጤና ጸልይ፣ ስለ ልጅሽ መልካም ትልቅ ደረጃ መሆን ጸልይ። ሞትም እኮ አለ። እናንተ ልጄን ማውራት አልቻልኩም ብላችሁ ነው የምትጨነቁት። ብታጡት እስከናካቴው እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳል እንደሚባለው መተጣጣትም እኮ አለ እኮ። በአካል በአይነ ስጋ ሳይተያይ ሰው አንዳችሁ ልታልፉ ትችላላችሁ። ፈጣሪ ወይ በጤና ብቻ አቆይና ሁለታችን ማቆየንና እንደው ለመገናኘት ያብቃ፣ ሌላው እዳው ገብስ ነው ብላችሁ እርግፍ አድርገሽ ሰተሽ ለፈጣሪ ስደት ሀገር ላይ ያለሽን ጉዳይ ጨርሰሽ ስራሽን ሰርተሽ ሀገሬ ስትይ ልጅሽን ይዘሽ ታሳድጊያለሽ። እድሜና ጤና ይስጥሽ እንጂ አየሽ፣ ይህንን አክሰፕት ስታደርጊ አሁን ከዛሬ ጀምሮ እንቅልፍ ትተኛለሽ። ጭንቀት አይኖርም። ማትቀይሪው ነገር ላይ መታገል ታቆሚያለሽ ማለት ነው። ስለዚህ በዛ አይነት መንገድ ድጋሚ መጥቶ የኔ ፍቅር እወድሽ ነበር እኮ አንቺን ነው የምመኘው እንዲህ ተሳስቼ ነው ምናምን ይልሻል። የጊዜ ጉዳይ ነው። መልስ አትስጪ። ዝም ብለሽ መንገድሽን ቀጥይ። እሺ እንደዛ አድርጊ። እሺ በጣም ነው የማመሰግነው። ይሄ ነገር እኮ ያገባው በኋላ ሁሌ ነው የምለው፣ ግን እንደዚህ አይነት ነገር አልቀበልም። ውስጥ ላይ በፍጹም እንደዚህ አይነት ነገር መቀበል ፍላጎትን ለልጅ ማየት ብቻ ነው ማለት አንደም እንኳን ምደውለው። አሁን ግን ይሄንን እንኳን አቆሚያለሁ። ልጁም
ናፍቆት እየቀነሰ ነው የሚመጣው። ግን ልደት ጊዜ የሚመጣበት ጊዜ ያኔ ጭንቅላት ላይ ናፍቆት ስሜት ይሰማኛል። ለዛ ነው እንጂ አንተ ምክር ሁሌ ነው የምሰማው። በጣም ነው የማመሰግነው። ብዙ እህቶቻችን ለአንተ እየታከሙ ነው። አመሰግናለን። አሁንም ቀጥልበት ወንድማችን። እሺ በቃ ማድረግ አይችልም። ለፈጣሪ ሰጥቼ ለራስ ስራ ትኩረት ማድረግ ነው የሚሻለው። እሺ መልካም። እሺ በጣም ማለት በዚህ በህይወታችሁ ውስጥ ጥሩ ነገር ካሉት አማራጮቻችሁ ውስጥ ጥሩ ነገር ካለ ጥሩ ትመርጣላችሁ። ከምርጫዎች ውስጥ ቹዝ ዘ ቤስት አንሰር አይደል? ጥሩ ካለ ጥሩን ትመርጣለህ። ጥሩ ከሌለ ስለምሳሌ መምረጥ ግድ ሆኖ ግን ያላችሁ አማራጭ አሁን መጥፎዎች ከሆኑ ሁሉ የተሻለውን መጥፎ ግድ ፒክ ታደርጋላችሁ። ሰው ናችሁ፣ ስጋን የለበሳችሁት። ከእናንተ አቅም በላይ የሆነ ብዙ ነገር አለ። ለእግዚአብሔር ነው ምንም የማይሳ ነው እንጂ የሰው ልጅ አቅም የተገደበ መቀየር አትችሉ። ስለዚህ መቀየር ማትችሉት ምን ታደርጋላችሁ? አክሰፕት አድርጋችሁ ትቀጥላላችሁ፣ ትቀበሉታላችሁ ማለት ነው። ስትቀበሉት ነፃ ትወጣላችሁ። ከጭንቀት፣ ከሰላም ማጣት፣ ከእንቅልፍ ማጣት ነፃ ትወጣላችሁ ማለት ነው። ጋይስ ታፕታፕ አድርጉ እስቲ አንዴ ለ30 ሰከንድ ያህል ካስቸግራችሁ 30 ሰከንድ ያህል ታፕታፕ አድርጉና ከዛ መልሳችሁ እንትን ትላላችሁ። መልሳችሁ ምንድነው ትጽፋላችሁ። ግን ለ30 ሰከንድ ያህል እኩል ሁላችሁ 2000 ሰዎች እኩል እየቆጠራችሁን ጭምር አድርጉት። ችግር የለም ግን 30 ሰከንዶች አድርጉት። ከዛ ችግር የለም። ሄሎ ሄሎ እቃ እየሰበረች ነው። እዛ ደግሞ እሱ ቤት ገብታ ነው የሰበረችው ተብሎ እኔ ዘብጥያ እንዳልሆነ እቃ ስትሰብሩ ለብቻችሁ ስበሩ። እኔ ጋር ላይቭ ገብታችሁ ምናምን እንዳይሆን እሺ። ሄሎ ሄሎ አሌክስ ይሰማል? ይሰማል። ኤርፎን ነው የምትጠቀሚው? አዎ በቃ አጠፋሁት። ኤርፎኑን አጥፊውና ድምፅሽን ከፍ አድርጊው። ምን እንታዘዝ? ይሰማል። አሁን ይሰማል? ስላገኘሁት ደስ ብሎኛል። እሺ እኔ እንኳን ያው ታሪክ የለኝም። እንትን ለመጠየቅ መረጃ ለመጠየቅ ነው። ስልክ ቁጥር ምናምን ፈልጌ ነበር። እንደዚህ ወደ አዲስ አበባ እቃ ምናምን እንደምትልክ እዛ ነው መጠየቅ ነበር። ኢንቦክስ አድርጊልኝና ያው ግን አላየውም። በጣም ብዙ ሜሴጅ እየበዛብኝ ስለሆነ ግን እሞክራለሁ ነው የምልሽ። እሺ ላፕቶፕ ምናምን በፊት ስተዋወቅ ስለምሰማ ያው በአንተ እንትን ብዬ ለልጄ ለመላክ አስቤ ነበር። እኮ ለመመለስ እሞክራለሁ። ብዙ ኦርደሮች አሉብኝ እየተቀበልኩኝ። ለዛ ነው ማስተዋወቅም አንዳንዴ ከመጠን በላይ ሲሆን ታቆማላችሁ። ለዛ ነው ማስተዋወቅ ማለት ነው። ለዛ ነው። እሺ እና እሞክራለሁ። እሺ ለመመለስ። እሺ አመሰግናለሁ ስላስገባኝ። አመሰግናለሁ። ምክሮችህ ደግሞ ጥሩ ነው። ስራችንም እየሰራን እየተማርንበትም ነው። እግዚአብሔር እድሜና ጤና ይስጥክ። አሜን አሜን። እሺ እግዚአብሔር ወንድሜ ኖረጅም። እሺ ምስጋናዋን ቀነስ አድርጓት ጋይስ። ጥሩ አይደለም። ለምን መሰላችሁ? ማልመቻቸው ሰዎች ኤሌክትሪክ ሊጨብጡብኝ ይችላሉ። ለእነሱ ደም ግፊት እጨነቃለሁ ጋይስ። ማልመቻቸው ሰዎች አሉ። ምንም ችግር የለውም። ሁሉም ሰው ፈጣሪ ራሱ እኮ አይመቸኝ የሚል ሰው አለ እዚህ ምድር። ሁሉም ሰው ሊወደድ አይችልም። እና ማልመቻቸው ሰዎች ሊያብዱ ይችላሉ። ገብቷቸዋል። ቢካዝ አሁን ገብታችሁ ብታጥረገርቁኝ የታባቱ በይው ምናምን። ልጁ እኔም ድሮም አጋጣሚ ነገር ስጠብቅ የፈለገ ሚሊዮን ይኖራል። አሁን ደግሞ እንደዚህ አሁን እወዳለሁ፣ አከብርሃለሁ፣ ትመቸኛለህ፣ እድሜ ይርዘም ምናምን ስትሉ እስቲ ገመዱን አምጡልኝና ልታነቅ ይችላሉ። ኦፍኮርስ ሊደሰቱ አይችሉም። ለዛ ነው ያሳስበኛል የነሱ ጤንነት። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆይ ወንድሜ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ክብሩ ይስፋ። ምን እንታለን? ሕክምና ፈልጌ ነው። ሕክምና ልበል እንጂ። እሺ ንገሪኝ እስኪ።
ምክር እፈልጋለሁ ካንተ። ትንሽ ከጓደኛዬ ጋር ተጣልተን ነበረ። አሁን እንዳይመስልህ ደግሞ ጓደኛ ፍቅረኛዬ ልበል ወይም ባለቤቴ። እንዴት ተዋወቃችሁ? እስቲ የተዋወቅ ነው በሚዲያ ነው። የሶሻል ሚዲያ ምንም የማያመጣው የለም። የትኛው ሚዲያ ላይ ተዋወቃችሁ? ኤሞ ላይ። ኢሞ ግን ደግሞ ተነስቶበታል ወዘኔ። ኢሞ ለምን እንደማይተወን ግራ ይገባኝ። እሺ ኢሞ ላይ እንዴት ተዋወቃችሁ? አሁን እሱ ያው ረጅም ነው ታሪኩ። ባይዘወይ መረጃ ነው ታሪኩ። ግን ያው ቀለበት የጦስ ዶሮውን ነገር ጦሱ ምን ነበር? ጦሱማ ስልኬ ነው ጦሱ ማለት ስልክሽን አፈላልጎ ነው ኤሞ ማለት። አዎ አጋጣሚ ነው ባይዘወይ የተገናኘ ነው። እሺ ግን ቀለበት አድርገናል፣ ሁለታችንም ቀለበት አድርገናል። ከእንዴት ነው ቀለበት ያደረጋችሁት? አይ አይደለም። እሺ እንደው ብቻ ልንገርህ ቀለበት አድርገናል። ቆይ ይኸውልሽ አንድ ነገር ምን መሰለሽ፣ አሁን አንቺ ስትነግሪኝ እየቆጠብሽ ከሆነ የምትነግሪኝ ልንቀምም አንችልም። መርፊው ከባድ ነው የሚሆንብን። ግን ልጥ አድርገሽ ጉዳዩን አስረጅ እኮ። ነገርኩህ እኮ ቀለበት አድርገናል። ብዙ ታሪክ አለ አልኩ። እንደው ብቻ እኔ ትንሽ ምክር ካንተ ስለፈለኩ ነው። እሺ ቀለበት አድርገናል። ግን በመሀል ምን ተፈጠረ መሰለህ? ያው ስደት ነኝ ነው ያለሁት። ቺቲንግ የሚባል ነገር ተፈጠረ እሱ ጋር። ከዛን ጀምረን በቃ ሁለት ከዛን ጀምረን ግን በቃ ከዛ ቀን ጀምሮ ስምምነት ሊኖረን አልቻለም። የእውነት ነው የምልህ። በቃ ግን ቺት የሚለውን አሁን አንዳንድ ሰዎች ግልጽ ላይ ሆነላችሁ ይችላል። ማገጠ ወሰለተ ማለቷ ነው። እሺ ግን እንደዛም ሆኖ ይኸውልህ ምን አለ መሰለህ፣ እንደዛም ሆኖ ግን እሱ እንደተበዳይ ሆኖ ነው እንትን የሚለው ገባህ? እሱ እንደተበዳይ ምንድነው የሚባል ተበዳይ ቁጭ ብሎ በዳይ እንደሚለው እንጂ ሶሻል ሚዲያ ላይ ራሱ ምናምን እንደተበደለ ነገር ነው እሱ እንትን እያለ ያለው ገባህ? እሺ እና ይሄ ነገር ተፈጠረ እና ከዛን ወዲህ በቃ ይቅርታ ጠይቆኛል። ፋሚሊንም ፋሚሊ ግን እምቢ ብለዋል። እንዳኮረፉ ነው ያሉት። ይቅርታ የምታደርግለት እኛ ልጅ አይደለሽም ብለዋል እነሱ። አይ እኔ በቃ ይሄ ተሳስቷል፣ ይቅርታ በቃ ማድረግ ፈልጋለሁ ለሱ ብዬ፣ እናንተም ወደዳችሁም ጠላችሁም እኔ ይቅርታ አደርግለታለሁ። ባይዘው ያፈቅረዋለሁ፣ በጣም ነው የምወደው። ምክንያቱም ገጠመኝ ነው የተፈጠረው አለኝ። በቃ እንደዛ ከሆነ በቃ ይሄ ወይም ስሜት ነገር አለ አይደል? እንደዛ ሆኖ ገጠመኙ ምንድን ነው አልገባንም። ገጠመኝ ያለሽ እንዴት ነው ቺት ያደረገው? እኔ እንግዲህ ምን አውቃለሁ። እሱ ያለው መንገድ ላይ እንደዚህ ተገናኝተን ገጠመኝ ነው ምናምን ነገር አለ። አንቺ ነግሮሽ ነው ራሱ? አዎ እኔ ያወቅኩበት በሆነ መንገድ አውቄ ጠየቅኩት። እሱ ደግሞ አዎ ልክ ነው አለ። አልዋሸም እኮ መንገዱ አሁን እኮ አሁን ሽፍንፍን እያደረግሽ አንቺ የምትፈልጊው ነው እየነገርሽ ነው ያለሽ። በምን አይነት መንገድ ነው ያወቅሽው አንቺ እሱ ቺት ማድረጉ? ፎቶ ደርሶኝ ነው። ፎቶ? አዎ ፎቶ ማለት የእውነት ፎቶ ደርሶኝ ማለትም በቃ ከሷ ጋር እንደዚህ አብረው አለ አይደለ እንደሆኑ አልጋ ላይ ምናምን ነገር ፎቶ ነው። ከፋሚሊ ነው እንደውም ከሞባይል ውስጥ አውጥተው ምናምን የላኩልኝ ማለት ነው። እኔ ግን ሰው አብሮ ሲያድርም ፎቶ ቤት ነው እንዴ ብዙ ሰው የሚገባው? እኔ ግራ የሚገባኝ ሰው ራሱ ላይ እኔ ግራ የሚገባኝ ጋይስ ፎቶ እየተነሳሱ እኔ አይ ጊዜ ግን እኔ ሞባይል ዘመን በጣም ነው የሚገርመው። እሺ አሁን ምንድን ነው ታዲያ? እሺ ከዛም በኋላ ይቅርታ በቃ ይሄ ነገር ተፈጠረ፣ ይቅርታ አድርጊልኝ በቃ ገጠመኝ ነገር የተፈጠረው ሲል እኔም ደግሞ እሺ ብዬ አለፍኩት። ያንን አልፌ ደግሞ እንደዛም ሆኖ ደግሞ ድጋሚ ተፈጠረ። ገባ? ድጋሚ ተፈጠረ። እሺ ይሄን ልሳቀው እንጂ እውነት እውነቴን ነው የምልህ። ተለሰው እንዳትይኝ ብቻ እውነቴን ነው የምልህ። እና ይሄ ነገር ተፈጠረ። አሁን በቃ ይቅርታ ይላል እንደዚህ በቃ እንትን ብዬ ነው በቃ አለ አይደለ? እንደሱስ ነገር አለ አይደል? እንደዛ ነገር ነው ይላል ምናምን።
በቃ እኔ ግን ውስጤ በቃ እንትን ሊል አልቻለም። እንዴት ብዬ ይቅርታ ላደርግለት? እንዴት ብዬስ እንደ ድሮ ኖርማል ልሁን? በቃ በጣም ስምምነት የሚባል ነገር ሰላም የሚባል ነገር ውስጣችን በቃ አልፈጠራለ። ገባ እና አሌክስ እውነት እኔ ምክር ያስፈልገኛል። ምን ላድርግ ትላለህ? እውነት ባይዘው ገንዘብ ምናምን ሳንቲም ልኬለታለሁ፣ ግን ያን ገንዘብ ግን ያደረገው በቃ ዝም ብሎ ተግባር ላይ አይደለም። ምነው ራሱ ቢቀየርበት፣ ምነው የሆነ ነገር ቢያደርግበት። እውነቴን ነው የምልህ፣ ምንም አላደረገበት። እንዱ በቃ አላል ቡኩን ሆኖ እሱም አሁን ዝም ብሎ ነው ያለው። ወይ ፍቅሩ ከኔ ጋር ያለው ነገር አትስተካከለለት። የእውነት እናንተ ደግሞ ኮሜንት ላይ አትሳደቡ። ይሄ ምንም ያሳድብ አይደለም የእውነት አይ ታይ ችግር የለም። ተማሩበት ባይዘወይ ተማሩበት፣ የእውነት ተማሩበት። ለእህቶቼ የምመክረው ምክር ቢኖር ማለት ነው ባይዘወይ ደግሞ በሃይማኖት ስር ገብተው የሚገቡ ወንዶች በጣም መጥፎ እንደሆኑ ይወቁ። በዚሁ አጋጣሚ የምናገረው ማለት ነው የእውነት ነው የምልህ። አንተን ደካማ ጎንህን ያውቃሉ። በመንፈሳዊ መንገድ ነው የተዋወቀሽ? አዎ። እሺ ምንድነው አሁን? እሺ ሚውት አድርጊና አዳምጪኝ። አንደኛ ነገር አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው የምንወጋሽ። ለብለብ ሊያደርግሽ ይችላል። ትንሽ ቢያቃጥልሽ ነው ይወጣልሽ ነቅሎ። አንደኛ የሚማግጡ ሰዎች ሁሌ ይማግጣሉ። የሚሰርቅ ሰው ሁሌ ይሰርቃል። ታስሮ ቢወጣም ይሰርቃል። መስረቅ ሱስ ነው። በነገራችን ታማኝነት ነው ዋጋ የሚያስከፍለው። ይደጋግሙታል። ለዛ ነው ቺት ለሚያደርጉ ሰዎች ምህረት አድርጋችሁ ልባችሁን ድጋሚ አትስጡ ምለው በምክንያት። ይቅርታ ታረጋላችሁ፣ ግን ይቅርታ የምታረጉት ለሰላማችሁ ነው። እንቅልፍ እንድትተኙ እናንተ ያንን ሰው ስትወቅሱ ስትወነጅሉ እንዳትኖሩና ህይወታችሁ እንዲቀጥል። ያን ሰው ብታገኙት ሰላማዊ ነው የምትሆኑት። እግዚአብሔር ሰላምታ ትለዋወጣላችሁ። ከዛ ውጪ መልሳችሁ ልባችሁ ውስጥ አታስገቡትም። በቃ ያ ቀይ መስመር እናንተ በምህረት የምታስተካክሉት አይደለም፣ በይቅርታ የሚታረም አይደለም። ማገጥ መልሶ ህይወትሽ ውስጥ ከመጣ በኋላ መልሳ ህይወትህ ውስጥ ከመጣች በኋላ ታረገዋለች፣ ያረገዋል። እንደውም የበለጠ ንቀዋችሁ ነው የሚደጋገሙት። ቢኮዝ ያንን አርገው በይቅርታ ካስገባችኋቸው እናንተ ምንም ቢያረጉ እንደምትምሯቸውና በቃ ያለ እነሱ መኖር እንደማትችሉ ነው የሚያስቡት። ሰው በቃ ምን ችግር አለው? እሷ አሁን ይቅር ትለኛለች። መናቅ ነው ይሄ። ሁለተኛው ነጥብ፣ የሚማግጡ ሰዎች ሁል ጊዜ ከሳሽ ናቸው። ይህም በደንብ አስምሩበት። የተበደለ ሰው አይከስም። ባይዚ ተበዳይ ሲከስ ተገኝቶ አያውቅም። ተበዳይ ሁሌ ዝም ነው የሚለው። ለዛ ነው እኮ ተበዳይ ዝም ሲል ተከሳሽ ይሆናል። ስላላወራ፣ በደሉን ስላልተናገረ፣ ስብራቱን መገፋቱን ስላላወራ ተወንጃይ ሆኖ ለፍርድ ይቀርባል። ስትወነጀሉ መልስ አትስጡ። ወታችሁ አታብራሩ። እኔ እኮ ብላችሁ ማብራሪያ የሰጣችሁ ቀን እግዚአብሔር ከእናንተ ጋር መቆም ያቆማል። አለቅ። እኔ እኮ ያላችሁ ቀን እኔ እኮ እንዲህ ነኝ፣ እኔ እኮ እንዲያርግ ያለው፣ እኔ እኮ ንጹህ ሰው ነኝ፣ እኔ እኮ ነፃ ነኝ ብላችሁ ለራሳችሁ ለክርክር ፍርድ ፊት ራሳችሁን ለመከላከል ስትቆሙ ፈጣሪ ከእናንተ ጋር የለም፣ ይሄዳል። አለቀ። ለራሳችሁ መቆምና መከላከል የለባችሁም። ፈጣሪ እንዲከላከልላችሁ የምትፈልጉ ከሆነ ሰው ዛሬ ወነጀላችሁ፣ ውይ እናንተ ተሳስቼ ነበር፣ ለካ ጥሩ ሰው ነበረች እሷ፣ ለካ እንደዚህ አይነት ሰው ሆና ነው ሰው ወነጀላት የከረምኩት ነው የሚለው እኮ የሰው ልጅ እኮ። በዛሬም ወንጀል ነው እናንተ የምትገርሙት። የወነጀለች ትሰቀል ትገረፍ ምናምን ያለች ሰው እውነትሽን ሲያቅ ሾክ ሊያደርግ ይችላል። ገብቶሻል እንዴ? ይሄ ነው እንዴ እውነቱ? ይሄ ነው እንዴ ሀቁ? ስለዚህ ስትሻለ ይላል። አየሽ ፈጣሪ ያንን ቀን ማምጣቱ አይቀር፣ ታማኝ ነው። ስለዚህ አሁን እሱ የወነጀለሽ እንደ በደለኛ አንቺ እንደ በዳይ እየተቆጠርሽ ከሆነ ትክክለኛው መስመር ላይ ነሽ ማለት ነው። የኔ እናት እንዳትስቺ። ለሚከሱሽ ሰዎች፣ ለሚወነጅሉሽ፣ አንቺ እንዲያርገሻል ለሚሉሽ ሰዎች መልስ እንዳትሰጪ በጭራሽ። ልትሳሳችሁ የማይገባው ስህተት ነው። ምክር ካልሽኝ ይህንን ነው የምነግርሽ። በሚሊዮን ብር በብዙ ብር ልትገዢው የማትችው ነገር ነው መነግርሽ። ሰው ራሱ ላይ ወጥቶ አሁን ማብራሪያ የሚሰጥበት ዘመን ነው። ታያላችሁ። ሰው እንኳን ሶሻል ሚዲያ ላይ እንኳን ወጥቶ ከሰደበው አንድ ሰው በስነ ስርዓት ካሜራውን ደቅኖ
ሱፉን አስተካክሎ ምናምን። እንግዲህ ይህንን ቪዲዮ ለከሌ አድርሱልኝ፣ ሼር አድርጉለት እኔ ማለት ብሎ ራሱን ማብራሪያ ይሰጣል። ከሰረ በቃ ያ ሰው ምናልባት አንደኛ ሰዎችም አያምኑትም ማብራሪያውን ቢሰጥ ገብቷቸዋል። ሁለተኛ በቃ እግዚአብሔርም ከሱ ጋር የለም ረከሰ ማለት ነው። ግን ዝም ቢልስ ይወረድበት፣ ይወንጀል፣ ይከሰስ፣ ያፍርጡት፣ ይስቀሉት። ከዛ እኮ ጸጥ ደግሞ ይላል እኮ ማዕበሉ እኮ ዝም የሚልበት ጊዜ እኮ ይመጣል። ከዛ ሐሰት ዝም ሲል እውነት መናገር ይጀምራል። አይሽ የውሸት ጫጫታ ለጊዜው ነው። እሺ ስለዚህ መወንጀልሽን አትጥዩ ልልሽ ፈልጌ ነው። የሚጠበቅ ነገር ነው። ያጠፉ ሰዎችና የማገጡ ሰዎች ሁልጊዜ ንጹህን ሰው ነው የሚወነጅሉት ከራሳቸው የህሊና ጸጸትና ትግል ለመውጣት ማለት ነው። ያንን አድርጊ። ከዛ ውጪ በትዳር ውስጥ ሆነሽ ባሌ ነው ብለሽ ያረግሻቸው ነገሮችን አታውሪያቸው። ከዚህ በኋላ አምነሽበት ነው ያረግሽው። እንደ ውለታ አትቁጠሪያቸው ወይ እንደ ጸጸት አትቁጠሪው። ጀስት ትምህርት ነው። ትምህርቱን ወስደሽ ወደፊት ሙቭ አድርጊ። እመኚኝ፣ ተገፍተሽ መሄድሽ ላንቺ ነው በረከቱ። ሀድራዬ ቴንክ ዩ ሶ ማች። ላንቺ ነው በረከቱ። እሺ ተገፍተሽ ብትሄጂ ይሻልሻል ገፍተሽ ከምትሄጂ። ተገፍተሽ ወደፊት ብትሄጂ የሚገጥምሽ ስኬት፣ በረከት፣ የአይምሮ ሰላም፣ ንጹህ ህይወት ነው የሚገጥምሽ። ገፍተሽ ብትሄጂ ደግሞ በዛው ልክ እንቅፋት ነው። ስለዚህ ትተሽ ለማንም ራስሽን ማብራራት አቆመሽ ቀጥ ብለሽ ቆሚና ከፍ ብለሽ ብረሪ ማለት ነው እንደ ንስር። እሺ እሺ አሌክስዬ በጣም ነው የማመሰግነው። የእውነት በጣም ቴንኪው። ኖርልን። እሺ ወንድማችን ክበርልን። በጣም ነው የማመሰግነው። እግዚአብሔር ይጠብቅህ። ቴንኪው። አሜን አሜን። እናት አመሰግናለሁ። እሺ ወይ ጉድ! ቺቲንግ ደገመው እንዳይሰልሰው። ሁለተኛ የሚቅር ብትይው ሃትሪክ ይሰራል። መስረቅ ነው ጋይስ። እና ራሳችሁን አታብራሩ ጋይስ። እኔ ባይዙ በህይወቴ ልታዩት የማትችሉት ነገር ስለ ራሴ ፕሩፍ ለማድረግ በህይወት ዘመናችሁ በሙሉ ልታዩኝ አትችሉ። ለምን ፍርድ ቤት አልቆምም? የፈጣሪ ኃይል እንዴት እንደሚሰራ ስለማቅ ነው። ገብቷችኋል? ስላየሁትም ነው በአይኔ። ራሳችሁን አታብራሩ። ራሳችሁን ነፃ ለማድረግ አትጋጋጡ። ሄሎ ተፈታፈለች። ያ እውነቴ ነው የምላችሁ። ይኸው እናንተ ይኸው 2000 ሰው ፊት የምነግራችሁ ነገር አሌክስ እንዲህ ነው ብትለኝ ትክክል ነህ፣ እንዲያ ነው ብትለኝ ትክክል ነህ። ተቃውሞ የለኝም። ያው መተህ የፀጉሬን ዘለላ እስካልነካው ድረስ ብትወነጅለኝም ብትመርቀኝም ብትወደኝም ብትጠላኝም ከፈጣሪ ውጪ እኔን ምንም ሊያደርግ የሚችል ነገር የለም። ስራዬ ነው የሚያወጣኝ። ኤኒዌይስ በዛ አምናለሁ። ሰው የዘራውን ነው የሚያጭደው። ክፉ ከዘራው ራሴ አጭዳታለሁ። ተመሰገንኩም ተመረቅኩም ማንም ያተርፈኝ የለም። ጥሩም ከሰራው ያንኑ አጭደዋለሁ። ብመረቅም ብረገምም ለውጥ አያመጣም። ሄሎ ሄሎ ራሳችሁን ፕሮቴክት አታርጉ። እሺ ጋይስ፣ የእውነት እኔ ከእውነት ነው የምነግራችሁ። ራሳችሁን ለመጠበቅ ነፃ ለማውጣት አትታገሉሽ። ፈጣሪ ስራው። ሄሎ ሰላም አለይኩም። እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ስላስገባኝ። ምንም አይደለም። ምን እንታዘዝ? እሺ እኔ ከመጣሁ ዱባይ 2 ዓመት ሆነኝ ማለት ነው። እሺ ከዛ ኒቃሜ አልቆ አልታደሰልኝም። አሁን 3 ወር ምናምን አለፈው እና ችግር አይመጣብኝም? ህጋዊ ነሽ? አዎ ህጋዊ ነኝ። ለምንድን ነው ያልተሰራልሽ? ምህረት አዋጅ ሲወጣ ነው ማሳደስልሽ ምናምን አለች ሴትዮዋ ማለት ነው። እና አሁን ምን አሉሽ ታዲያ? አሰሩ ስትያቸው አሁን አልታደሰልኝም። በቃ አሁን ህገ ወጥ ነኝ ማለት ነው ለጊዜው። አሁን እዛው ነው የምትሰሪ? እዛው ነው የምትሰሪ? አዎ። ራሳቸው እኮ ነው ችግር ውስጥ የሚገቡት። ለኔ ችግር ምንም አይመጣብኝም እንዴ? አንቺ እኮ በቃ ህጋዊ ነሽ ነው የገባሽው። በኮንትራት ነው እነሱ ጋር የገባሽው አይደል? አዎ። በእነሱ ስር ነው ያለሽው።
በእነሱ ነው ያው በቃ 2 ዓመት ጨርሻለሁ እኮ እዚህ ቤት። ገደላ ገደል የሚገቡት እነሱ ናቸው። አንቺ ንገሪያቸው ነው። ያለበለዚያ ሌበር ኦፊስ ደውዬ ሪፖርት አደርጋለሁ። ወረቀት የምታሰሩ ከሆነ አሰሩልኝ፣ አለበለዚያ ደውዬ ገዛ ጠይቃለሁ ብያቸው። እራሳቸው ተሯሩጥ ያሰሩልሻል። ውጤቱ ስለሚያውቁት ይደርስባቸው። እሺ እሺ አሌክስ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እንትን ነው። እሺ ከዛ አትጥፊ እንጂ አሁን ብትጠፊ ነው ችግሩ። ጠፍተሽ ምናምን ከሆነ አሁን ሰርቃን ጠፋችብን ብለው ያመለክታሉ። አንቺ ችግር ውስጥ ትገቢያለሽ። አንቺ ግን እዛው ከሆነ ከገባች ጀምሮ ያለሽው እዛው ህጋዊ ሆነሽ ከሆነ ሁሉ ነገር እኮ አለ እኮ። እነሱ መዋሸት አይችሉም ምናምን ሲስተም እኮ ለምድራ ያላሰራችሁላት ይጠየቃሉ። ስፖንሰርሽ ስለሆኑ እነሱ ማለት ነው። እንዳጠፊ ግን ተሳስተሽ ከዛ ቤት ከጠፋሽ ነው ነገር የሚበላሸው። እሺ ሄሎ አሎ አሊስ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ማወራው ስለ ራሴ ሳይሆን ስለ ጓደኛዬ ነው ማወራክ። ስለ ማለት እሷ አይደለም የሴት ጓደኛ አለኝ እና እሷ ብዙ አለች አጠገብሽ? የለችም። ያን የሆነ ነገር የተጨነቅኩበት አለ ለሷ ማለት ነው። እሷ መኖሩን አልፈለኩም እኔ እኮ። አሁን ምን መሰለሽ፣ አሁን እሷ አጠገብሽ ብትኖር ማውራቱ ጥቅም ይኖረዋል። ገብቶሻል? ምክንያቱም ትሰማለች። አሁን እሷ ሳትኖር አንቺ ነግረሽን አወራን፣ ከዛስ ምንም እኮ ትርጉም የለውም። ገብቶሻል? አሌስ አልገባህም እኮ እሷ ባላገባችና ባላ ደግሞ ሊባላት ነው። እኔ ደግሞ ሰማዋት ማለት ነው። ሊካርድ አድርጎ ላኩልኝ እና ያኔ ለሷ እሺ ከመጀመሪያ ልንገሬ እሷ አረባ እግዚአብሔርም የኔ ነው የኔ አይደለም። እግዚአብሔር የኔ ነው ስለፈራው ነው እንጂ እግዚአብሔር የኔ አይደለም። ክርስቶስን እኮ እና እሷን እንዴት ልንረዳት እንችላለን? አሁን እሺ ገብቶሻል? አሁን እኮ እሷን በጀመራ ላማክርና ያን የሰው ትዳር ማፈረስ አልፈለኩም እኔ። በጀመራ ላማክርና ንገሪው ችግር የለም እንዳትበላ ካልከኝ እነግራታለሁ ለልጅቷ ማለት ነው። ትሰማሻለች ብትነግሪያት? አዎ ትሰማኛለች። 10 ዓመት ዱባይ ቆይታ ወደ ሀገር ኦኬሽ 10 ዓመት ዱባይ ቆይታ 2 ቤት ሰርታ ኢትዮጵያ ገባች። ከዛ አገባች። ካገባች በኋላ ኢትዮጵያ ሄዳ ታማመች። በጣም ታማመችና በጣም ቀጠነች።